እና አሁን ያው ይሄ እግዚአብሔር አካል ክፍላት አሉት ወይ እና እግዚአብሔር አካል አለው ወይ መጀመሪያ ለመለየት በጣም ያስፈልጋል። አይ ቲንክ የሆነ ጽሁፍ እያየው ነበሩ የሆነ አባታችን አትናቴዎስ የሚባሉ ይመስለኛል እና ሊቅ ናቸው። እሳቸው ጥሩ አድርገው አካልን ሲያብራሩት ነበር። አካል ማለት ህላዌ ማለት ነው። ህልውና ወይም ህልውና ያለው እኔነት ያለው ብለው ሲገልጹት አይቻለሁ እና በጣም ጥሩ አገላለጽ ነው። አካል ሲባል ይሆን የአካል ክፍላቶች ውቅር ማለት ሳይሆን ትርጓሜ ህልውና ያለው እኔነት ያለው አካል ሲባል ይሆን የአካል ክፍላቶች ውቅር ማለት ሳይሆን ይሰማል አይደለ? የኔ ምናልባት ኔትወርክ ይሰማል እያበራብኝ ስለሆነ ይሰማል ያያንተ። ኦኬ ኦኬ ያ እሺ። ስለዚህ በጣም ይሄ ሚስኮንሴፕሽን እንዳይፈጠር በጣም ጥንቃቄ ያስፈልጋል። እግዚአብሔር የአካል ክፍላት የሉትም ማለት አካል የለውም ዝሩ ነው ማለት አይደለም። ዝሩ አይደለም አካል አለው፣ ግን አካሉ ግን በአካል ክፍላቶች የተከፋፈለ የአካል ክፍላቶች ውህድ ግን አይደለም እየተባለ ነው። ይህን በደንብ መለየትና ማንጸር ይፈልጋል። ኦኬ አካል አለው፣ ግን አካሉ በእግዚአብሔር የሚታወቅ አካልነቱ ምን አይነት አካል እንደሆነ ኦፍ ኮርስ ስፒሪቹዋል አካል ነው፣ መንፈሳዊ የሆነ አካል ነው፣ መንፈስ ነው። ያ መንፈስ የሆነው አካል ከእግዚአብሔር ውጪ ያንን አካል የሚያውቀው ማንም የለም። የምናውቀው አንድ ነገር ግን እግዚአብሔር ዲቫይንሊ ሲምፕል እንደሆነ ወይም ደግሞ በአካሉ ግን ውሁድ የሆኑ የአካል ክፍላቶቹ ውቅር ግን እንዳልሆነ እናውቃለን። ምክንያቱ ጋድ ኢዝ ሲምፕል ወይም ደግሞ ይሄ ዲቫይን ሲምፕሊሲቲ የሚባለውን ትምህርት በሚገባ ስለምንቀበል እግዚአብሔር ሲምፕል ነው ከተባለ የሆነ አካሉ የሚያስብ የሆነ አካሉ የማያስብ የሆነ አካሉ የሚራመድ የሆነ አካሉ የማይራመድ የሆነ አካሉ የሚሰራ የሆነ አካሉ የማይሰራ ተብሎ ልክኛ በእጃችን እንቆፍራለን፣ በእግራችን እንሄዳለን፣ በጆሮአችን እንሰማለን፣ በአይናችን እናያለን ተብሎ በአካል ክፍላቶች ተዋቅረን እንደተሰራ ነው ሁሉ እግዚአብሔርም በአካል ክፍላቶች የተዋቀረ አይደለም። ይሄ የሁሉም የቤተክርስቲያን አባቶች ትምህርትና እምነት ነው። በዚህ አጋጣሚ የመምህር ዮሐንስ መጽሐፍ አለች አንድ በጣም አሁን የጻፏት መጽሐፍ ኦርቶዶክሳዊ ነገረ ስላሴ የሚል መጽሐፍ አላቸው። ምናልባት ቪዲዮ ስከፍት ከተቆራረጠ እንትን በሉኝ ንገሩኝና አዘጋዋለሁ ቪዲዮ። እዚህ መጽሐፍ ላይ በጣም አሪፍ የእግዚአብሔር አካሉ በአካል ክፍላቶች እንዳልተዋቀሩ በአባቶች የጻፏት መጽሐፍ አለች። ለኛ እንግሊዘኛ ለሚከብደን በጣም ጥሩ አድርገው ተርጉሞ ጽፈዋቸዋል እና ምናልባት ቅዱስ አትናቴዎስ ነው ብዙ ጊዜ የሚነሳውና ቅዱስ አትናቴዎስ በአጌንስት ሄዝንስ መጽሐፉ ቅድም ታላቁም ሲያሳየው የነበረ እሱ ሴክሽን 22 ሲያሳይ ነበረ። ታላቁ ሴክሽን 28ም ሙሉ አክቹአሊ ሙሉ ስለ መናፍቃን ወይም ደግሞ ስለ ጣዖት አምላካቸው በእንደዚህ አካሎች የተዋቀረ እንደሆነና ይሄ ደግሞ የፈጣሪ ባህሪ እንዳልሆነ የጻፈበት ክፍል ነው አጌንስት ሄዝንስ እና እሷን ላንብብላችሁ። ይቀጥል እንግዲህ ይሄው ገጽ ከስንት ጀምሮ መሰላችሁ? ከገጽ 84 ጀምራችሁ እቺ መጽሐፍ ከገጽ 84 ጀምራችሁ ብታነቧት በጣም አሪፍ መጽሐፍ ነች እና መጀመሪያ ከአባ ማቲያስ ሊቀ ጳጳስ ዘካናዳ ማለት ነው እዛ መጽሐፋቸው እንትን ብለው ጽፈዋልም አይ ቲንክ የቤተ ክርስቲያን መሰረተ ትምህርትን የሚል መጽሐፍም አላቸው። እዛ ስለ አካል ክፍላትም በደንብ አብራርተው ጽፈዋል እና እዚህ መጽሐፋቸው በግልጽ ምን አድርገዋል? የእግዚአብሔር አካል ረቂቅ ነው፣ በአካል ክፍላትም የተዋቀረ እጅ እግር ተብሎ እንደማይከፋፈል በግልጽ ጽፈዋል። ዋናው ግን የአትናቴዎስን ሰዓት ለመቆጠብ ላንብብላችሁ። አትናቴዎስ አጌንስት ሄዘንስ ወይም ደግሞ ኮንትራጀንተስ በሚለው መጽሐፉ ሴክሽን 28 ላይ ያለው ማለት ነው። ሴክሽን 28 ላይ እንዲህ ብሎ ተናግሯል።
እሺ የተለያዩ የአካል ክፍሎች ተሰብስበው ሙሉ አካልን እንደሚገነቡ ሙሉ አካልም የተለያዩ ክፍሎች ውህድ እንደሆነ እያንዳንዱ ክፍልም የሙሉ አካል ክፍል ነው። ይህ ግን ስለ አምላክ ካለን ሐሳብ እጅጉ የራቀ ነው። አሁን ስለ ሰዎች ስንናገር አካላችን ከተለያዩ የአካል ክፍላቶች የተዋሃደና የተዋቀረ ነው። ይሄ ግን ከአምላክ እሳቤ ፈጽሞ ምን ያለ ነው? እጅጉን የራቀ ነው ይላል አትናቴዎስ ሲጀምር። እግዚአብሔር ምሉእ ነው፣ የተለያዩ የአካል ክፍሎች ወይም ደግሞ ልዩ ልዩ የሆኑ ንጥረ ነገሮች ውህድ አይደለም ይላል። አይደለም። ነገር ግን እርሱ ራሱ የዓለምን ስርዓት የሰራ ነው። አምላክ የአካል ክፍሎች አለው ሲሉ ምን አይነት የማይረባ ነገር አምላክን ተቃርነው እንደሚናገሩ ተመልከቱ ነው። ለአምላክ ራሱ አካል ክፍላቶች አሉት ብሎ መናገር ምን ያክል ከአምላክ ጋር ተቃርኖ መቆም እንደሆነ ተመልከቱ ይልና እርሱ ከአካል ክፍሎች ከተገነባ ወይም ደግሞ የአካል ክፍላቶች ውህድ ከሆነ ነው ከተገነባ በእርግጠኝነት እርሱ ራሱን አይመስልም ማለት ነው። ራሱን ይመስላል ማለት ራሱ እግዚአብሔርን ከባድ ይሆናል። ምክንያቱም ራሱን እግሩ አይመስልም፣ እግሩ እጁን አይመስልም፣ እጁ ጆሮውን አይመስልም። ስለዚህ እርስ በርሱ ወይም ደግሞ ራሱን የማይመስል የአካል ክፍላቶች አሉት ማለት ነው። ስለዚህ ራሱን አይመስልም፣ ከማይመሳሰሉ የአካል ክፍሎችም የተገነባ ነው የሚለውን ሐሳብ ያስከትላል። ከማይመሳሰሉ የአካል ክፍሎች የተዋቀረ ነው የሚል ሐሳብ ያስከትላል ማለት ነው። እርሱ ፀሐይ ከሆነ ወይም ደግሞ አንደኛው ክፍሉ ፀሐይ ከሆነ ጨረቃ አይደለም፣ ጨረቃ ከሆነ ምድር አይደለም፣ ምድር ከሆነም ባህር ወይም መሆን አይችልም ማለት ነው። ስለዚህ የሆነ አካሉ ፀሐይ ከሆነ ፀሐይ ነው፣ ጨረቃ ሊሆን አይችልም፣ ጨረቃ ከሆነ መሬት ሊሆን አይችልም፣ መሬት ከሆነ ባህር ሊሆን አይችልም። ልክ እግር ከሆነ እጅ ሊሆን አይችልም፣ እጅ ከሆነ አይን መሆን አይችልም ማለት ነው። የእግዚአብሔር አካል ክፍላቶች በአካል ክፍላቶች የተዋቀረ ከሆነ ማለት ጨረቃ ነው እንጂ ፀሐይ አይደለም፣ ፀሐይ ደግሞ ፀሐይ ነው እንጂ ምን አይደለም? ኦፍ ኮርስ መሬት አይደለም ማለት ነው። ስለዚህ እግዚአብሔርን በአካል ክፍላቶች ከተዋቀረ እጁ እጅ ነው እንጂ እግር አይደለም፣ እግሩ እግር ነው እንጂ አይን አይደለም። ስለዚህ የሚሰራቸው ስራዎች የተከፋፈለ ነው። እግር መሄድ እንጂ ማየት የሚባል የለም፣ አይን ማየት እንጂ መስማት የሚባል የለም። ይቀጥላል እዛው እንዲህ እያለ ይቀጥልና አይን የመስሚያ አካል አይደለም ወይም ደግሞ አይን ጆሮ አይደለም ማለት ነው። የኋለኛው ወይም ደግሞ መስሚያ ጆሮ ያለው የኋለኛው ጆሮ ማለቱ ነው። የኋለኛው ወይም የመስሚያ አካል ደግሞ እጅ አይደለም፣ ሆድም ደረት አይደለም፣ እንደገና አንገት ደግሞ ምን አይደለም? እግር አይደለም። ነገር ግን እያንዳንዱ የራሱ ስራ አለው። ስለዚህ አሁን በእግዚአብሔር በአካል ክፍላቶች ከከፋፈል ነው እንዴት ያለ ነገር ነው! እያንዳንዱ ክፍላቶቹ የየራሳቸው ስራ አላቸው ማለት ነው። እያንዳንዱ ክፍላቶች ደግሞ የየራሳቸው ስራ ካላቸው ጀስት ኢማጂን እንደኛ ራስ ሆኖ ለእግዚአብሔር አካላት የሚያዛቸው አንድ አካል ደግሞ ያስፈልጋል ማለት ነው። ትመለከታላችሁ። አንዱ አዛዥ፣ ሌሎቹ የአካል ክፍላቶች ታዛዥ ነው የሚሆኑ። ልክ እኛ የክርስቶስ ብልቶች እንባላለን አይደል? ክርስቶስ ራሳችን ነው ይባላል። እኛ ራስን ማዘዝ አንችልም። ለራሳችን ሁላችንም ተገዢዎች ነን። ልክ እግዚአብሔርን በአካል ክፍላቶች የተዋቀረ ከሆነ ስለዚህ ለራሱ ሊገዙ ሌሎቹ አካል ክፍላቶች ይግድ ይላቸዋል። ስለዚህ ምን አለ? አይመስልም ያሰኛል፣ ያሰኛል ካለ በኋላ እንዲህ ይላል የተገነባ ነው። ይህ ለአምላክ የሚሰጡ ከሆነ እንግዲህ አሁን ይሄን ብለው የሚናገሩት ሄዘንስ ወይም ደግሞ ጣዖት አምላኪ መናፍቃኖች ናቸው። እና ይሄን የሚሉ ከሆነ የሚከተሉትን ያመጣል፣ ችግር ያመጣል ይላል ቅዱስ አትናቴዎስ። ምን አይነት ችግሮች? አንደኛ ይላል ከላይ እንዳየነው እርሱ ራሱን አይመስልም ያሰኛል። የመጀመሪያ ችግር ራሱ የማይመስል የአካል ክፍል አለው። ሁለተኛ ተፈጥሮአዊ በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉ እርሱንም እንደገና እንዲከፋፈል እናደርገዋለን። ልክ በተፈጥሯችን እኛ ክፍላቶቻችን እንደሚከፋፈሉ እሱም የተከፋፈለ ነው እንድንል ያደርገናል ይላል ማለት ነው። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑ ይህ ሊቅ ያትታል። እኛ ጋር ያሉ የአካል ክፍሎችን
ለእግዚአብሔር ሰጥቶ መናገር ወይም ደግሞ ለእግዚአብሔር አካሉን ከፋፍሎ አይኑ የሆነ የአካል ክፍሉ ነው፣ ጆሮው የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያልን ልንከፋፍል አይገባም ነው ሊቁ የሚል። ስለዚህ ቅዱስ አትናቴዎስ ምን እያለን ነው? የሆነ አካሉ እግር፣ የሆነ አካሉ ጆሮ እያልን በፍጹም ለማን ለእግዚአብሔር በፍጹም ሊነገርለት አይገባም። አሁን የኛ እኮ የአካል ክፍላቶች ምናልባት ሁሉም አካላችን በአንዴ ያን መስራት ስለማይችል እኮ እያንዳንዱ የአካል ክፍላችን ደግሞ የራሱ ጥቅም አለው። አሁን የምር እንደው ጸጉር አለው ለእግዚአብሔር ጥፍር አለው ከተባለ ለእግዚአብሔር ጸጉር ምን እንደው የሚያደርግለት? ጥፍርስ ምን ያደርግለታል? ሆድ ምን ያደርግለታል? ይህ በጣም ጥንቃቄ ያስፈልጋል። ለእግዚአብሔር የአካል ክፍላቶች አሉት ሲባል ማለት ነው። ቅዱስ ሄሬኔስ ወይም ደግሞ ሄሬኒመስም ምን ብሎ ይናገራል? እንግዲህ ተላዊሆሙ ለሐዋርያት የሚባል ታላቅ አባት ነው፣ የቤተክርስቲያናችን ታላቅ አባት ነው። እሱም ምን ብሎ ይናገራል? የሁሉ አባት እግዚአብሔር በሰዎች ዘንድ ለሚሰሩ ስሜት ላይ ከተመሰረቱ ነገሮች በእጅጉ ምን የራቀ ነው ይልና እርሱ አንድ እንጂ የአካል ክፍልፋዮች ውሁድ አይደለም፣ ቅርጽ የለውም፣ ሙሉ በሙሉ ይላል ተመሳሳይና ከራሱ ብቻ ጋር አንድ የሆነ ነው ይላል። ሙሉ አካሉ ተመሳሳይ የሆነ እንጂ የተከፋፈለ አይደለም ይላል። የእግዚአብሔር አካሉ ሙሉ አካሉ ለባዊ ነው። አይ የሆነ አካሉ የሆነ ፓርቱ ነው ለባዊ፣ የሆነ አካሉ ግን ለባዊ አይደለም፣ የሚያውቅ አይደለም ይባላል እንደ እግዚአብሔር። አይ ከሆነ ከደረቱ እስከ ጭንቅላቱ ነው የሚያውቀው እንጂ እግሩ አያውቅም ለእግዚአብሔር ይባላል አይባልም። ሙሉ አካሉ አካል አለው፣ አካላዊ ነው፣ ትክክል ነው። ግን ሙሉ አካሉ ለባዊ ነው፣ እውቀት ነው፣ ሁሉ በሁሉም የሞላ ነው፣ ሁሉም አዋቂም ነው ሲባል እግዚአብሔር ሁሉ አካሉ እውቀት ለባዊ የሆነ ነው። ሙሉ አካሉ መንፈስ ነው። እንዲህ የሆነ አካሉ እጅ ነው፣ የሆነ አካሉ እግር ነው ሳይሆን ሙሉ አካሉ መንፈስ ነው፣ ረቂቅ ነው። ሙሉ አካሉ ሐሳብ፣ ሙሉ አካሉ አዋቂ፣ ሙሉ አካሉ አመክንያዊ፣ ሙሉ አካሉ የሚያይ፣ ሙሉ አካሉ የሚሰማ ነው ይላል። የት? ይኸው አጌንስት ሄሬሲስ ቡክ 2 ቻፕተር 13 ከሴክሽን 3 ላይ ታገኙታላችሁ። ነሊቁ ሄላሪ የዴዲመስ ዘ ብላይንድ ወይም ደግሞ አይነ ስውሩ ዲዲሞስ እነሱ በሚገባ እነ ቅዱስ ጎርጎርዮስ ዘኒሲስ ምናምን የጻፉት በሚገባ መምህር ዮሐንስ አስቀምጠውታል በትርጓሜ። አባ ሕርያቆስን በቅዳሴው ተናግረውታል አይደለ? መጠንና መመርመር የሌለበት እሳተ መለኮቱ በሆድሽ አደረ፣ በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው፣ መለኮት ግን ይህን ያክላል ይህንም ይመስላል ሊባል አይቻልም። የኛ እጅ የሚመስል እጅ አለው የተባለ በጣም ከባድ ነው። እንዴት መለኮት እኛን አይመስልም ሊባል ይችላል? የኛን የሚመስል ማለት በመልኩና በምሳሌው የሚለው ነው። ባይዘው አንትሮፖሞርፊስት የሚባሉ መናፍቃን ሲያነሱት የነበረው የዘፍጥረት 1:26 ነው። እሱ ቅዱስ ዮሐንስ አፈወርቅ እንዴት ነው የሚፈታው አሳይቼ መምህራኖችም ስላሉ ሰዓት በጣም ብዙ ማስረጃ ባይዘው በልኪ የሆነ ማስረጃ ነው ያለው በዚህ ጉዳይ። እንደው ቆጥረ ማጨርሰው ማስረጃዎች ነው የሚመጣው። ያው ከሰዓትም ከሊቃውንትም እዚህ ቁጭ ብሎ ጊዜ ከእንትን ከማለትም አንጻር እንጂ እንትን በጣም ብዙ ማስረጃ ማሳየት ይቻላል። እና ምን ይላሉ? እንደው እሳት እንኳን ምን አለው መጠን ልክም አለው። ለእሳት ራሱ ፊትና ጀርባ ቀኝና ግራ እንኳን አይባልም። ማለት እንደው የእሳቱ ፊቱ ይሄ ነው፣ ጀርባው በዛ በኩል ነው ይባላል። አሁን ለእግዚአብሔር ፊት አለው፣ አይን አለው፣ ጀርባ አለው፣ ፀጉር አለ ከተባለ እኮ ፊትና ጀርባ ላይና ኋላ፣ ላይና ታች፣ ቀኝና ግራ ራሱ አለው ሊባል ነው ማለት። ለመለኮት ግን ቀኝ ግራ ታች ላይ ፊት ኋላ የሚባል ነገር የለውም። ኦኬ ሊባል አይችልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለበት አይደለም፣ ድንቅ ነው እንጂ የሰው ህሊና የመላእክት አእምሮ በማይደርስበት በአርያሙ የሚነው ኦኬ እንጂ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ
ኦኬ ለመለኮት የሚዘረጋ የሚሰበሰብ ያለው አይደለም። እግር ካለው ይታጠፋል አይታጠፍም? ወይስ እግሩ ዝም ብሎ እንደቆመ? መታጠፍ መዘርጋት ለመለኮት የለውም። አባ ሕርያቆስ እየተናገሩ እግር ካለው የማይታጠፍ የማይዘረጋ እግር ነው ወይስ የሚታጠፍ የሚዘረጋ? እጅ ካለው የሚታጠፍ የሚዘረጋ ወይስ እንዴት ነው? ሶ ለመለኮት እንዲህ መጠን ወርድ መታጠፍ መዘርጋት ፊት ኋላ ጀርባ ላይ ታች ተብሎ በፍጹም አይነገርለትም። ይህ የቤተ ክርስቲያናችን ትምህርት ነው። በቅዱስ ቴዎፍሎስ ዘመን ቅድም ታላቁም ጥሩ አድርጎ ሲያብራራው ነበር። በቅዱስ ቄርሎስ ዘመን አንትሮፖሞርፊስት መናፍቃን ተነስተው ነበር። ለዛ ምላሽ ተሰጥቷቸዋል። በመጽሐፍ ቅዱስ እንደዚህ ብለው የተጻፉት ሲምቦሊካሊ ሜታፎሪካሊ የሚገለጹ እንጂ ቀጥታ የምንረዳቸው የምንወስዳቸው አይደሉም ብለው በግልጽ ተናግሯል። ምናልባት እሱን ለመረዳት ከፈለጋችሁ የዮሐንስ ዘደማስቆ የቅዱስ ዮሐንስ ዘደማስቆ ኤክስፖዚሽን ኦፍ ዘ ኦርቶዶክስ ፌዝ የሚለው መጽሐፉ ቡክ 1 ቻፕተር 11 ላይ ሄዳችሁ ብትመለከቱ እንደው እጅ፣ እግር፣ አፍንጫ፣ አይን፣ አሸተተ፣ ተኛ፣ ተነሳ ለሚሉት ለእግዚአብሔር ሲምቦሊካሊ እኛ አእምሮአችን የእግዚአብሔርን የረቀቀውን የራቀውን ምስጢሩን መረዳት ስለማንችል በሰውኛ ልንረዳው በምንችል ነገር ስለተጻፈ እያንዳንዱ ቀጥታ ልንወስደው የሚገባ ሳይሆን ትርጓሜያቸው ምስጢራቸውን ጠንቅቀን ልናውቅ ይገባል ይልና እንደው እግዚአብሔር አየ ሲባል እኛ በአይናችን ነገሮችን እንደምናይ መረጃዎችን 80% በላይ በአይናችን እንደምንወስድ ለእግዚአብሔር በዚህ በፐርሰንት ወስነን ሳይሆን ሁሉም የሚያይ ሁሉን የሚመለከት እንደሆነ ለማጠየቅ ነው እያለ እጆቹን ማገዙን መርዳቱን የምንረዳበት ነው። እግዚአብሔር ተራመደ ሲባል ወደኛ በረድኤት መምጣቱን ምንረዳባቸው እያለ እያንዳንዱ ትርጓሜ ያለባቸው እንደሆኑ በግልጽ ያብራራል። ቅዱስ ጎርጎሪዮስ ዘእንዚናዙም ቴዎሎጂካል ኦሬሽን 31 ያንን ብሎ ያብራራል። ትርጓሜያቸው ትርጉም ያላቸው እንጂ ቀጥታ ወስደ ለእግዚአብሔር የማይገባ ነገር ልትናገር አይገባም ብሎ ያብራራል። ጎርጎሪዮስ ዘእንዚናዙም ቴዎሎጂካል ኦሬሽን 31 ላይ ጆን ኦፍ ደማስከስም እንደዛ ብሎ ያብራራል። ቅዱስ ዮሐንስ አፈወርቅ ይሄ እንደው ንግበር ሰብአ በአርአያነ ወበአምሳሊነ የሚለውን ሰውን በአርአያችን እንደ አምሳላችን እንፍጠር የሚለውን ክፍል የትኛውም አባት በቤተ ክርስቲያን ታሪክ ውስጥ እንግዲህ እኔ እስካነበብኩት ድረስ የቤተ ክርስቲያናችን ታላላቅ አባቶች የሚባሉ እንደው ሰውን በአርአያችን እንደ አምሳላችን ሲባል የሰውን ሰውነት ይሄ ስጋውን፣ አይኑን፣ አፍንጫውን እነዚህ ብሎ የፈታ አባት እንግዲህ እኔ እስካየሁት እስካነበብኩት እንግዲህ ያልደረስኩበት ብዙ አለ ሊኖር ይችላል። እስካየሁት ግን እንደው ስጋውን ይመስላል አርአያ የተባለው የሰውን ስጋ መልኩ ይሄ አይን፣ አፍንጫችን፣ እጅ፣ እግራችን ከፀጉር ራሳችን እስከ ጥፍር እግራችን ብሎ የፈታ እስከማውቀው አላገኙም ከምናውቃቸው አባቶች ማለት። እሺ ቅዱስ ዮሐንስ አፈወርቅ ከዛ ልጀምርና እነ ጎርጎር ሶስቱም ካፓዶሻን ፋዘርስ የእግዚአብሔር መልክ የተባለው ምንድነው? በሰው ልጆች ዘንድ አልጠፋም ይሉና መልኩ ምን እንደሆነ እዚህ ያረጋል አበጋዝ ኦሪት ዘፍጥረት ትርጓሜው አለ አይደል? እዛ ሄዳችሁ ብታዩት በጣም ደስ ይለኛል። ትርጓሜያቸው የሁሉም አባቶች ትርጓሜ ብታዩ እንደው መልክ ማለት የተባለው ማን ነው የሚለውን በግልጽ ስለሚያስረዱ፣ እኔ ግን የቅዱስ ዮሐንስ አፈወርቅ እስኪ አንድ ለናሙና ላሳያችሁና ልጨርስ። እሺ 141 እሺ 140 ይቀርበሉ። ያው ዝም ብዬ ድንገት ገብቼ ካቦካውም ይቀርበሉ ሳልዘጋጅ ሰዓት ከወሰድኩኝ ማለት ነው። እሺ 148 ላይ ይዋት 147ኛው ላይ ገጽ 147 ላይ እንዲህ ይላል። እሺ ከዚህ ልጀምር። እሺ እንዲህ ይላል። በነገራችን ላይ ንግበር ሰብአ በአርአያነ ወበአምሳሊነ የሚለው ለሶስት ምንፍቅናዎች መልስ ይሰጣል ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። እሱን አሳያቸዋለሁ ምንፍቅናዎቹም ማለት ነው። ግን እንደው በአርአያ ሲባል
ምን ማለት ነው የሚለውን ይሁን እንዲህ ይላል። የአይሁዶች ምንፍቅና መጀመሪያ እዚህ ጋር ይመታል። በአርአያችን ያለው ለማን ነው የሚለውን ጥያቄ ይመልሳል። አይሁዶች ለመላእክት ነው ይላል። እንደው ለመላእክት እንፍጠር ብሎ እንዴት ሊያማክራቸው በፍጹም ይቻለዋል? እነርሱ ከፍጥረቶቹ እንደ አንዱ ሆነው የክብሩን ነጸብራቅ እንዳያቃጥላቸው አይኖቻቸው የሚጋርዱ ሲሆኑ እንደው እንፍጠር ብሎ እንዴት ያማክራቸዋል ብሎ የአይሁድን ስንፍና ይናገራል። ሁለተኛ ሌላ ስንፍና ያመጣና ሰውን በአርአያችን በአምሳላችን ማለቱን ይበልጥ አንድ ባህሪ መሆናቸውን የሚያስረዳ ኃይለ ቃል ነው ካለ በኋላ አንዳንድ መናፍቃን ደግሞ አለ በአርአያችን የሚለውን ንግግር ይዘው ነገር እግዚአብሔርን በሰውኛ አገላለጽ ሊናገሩ ይወዳሉ። እሺ ምን ማለት ነው? ነገር ግን መጠኑ የማይታወቀውን ምሳሌ የሌለውን በባህሪ የማይለወጠውን ግዘፍ የሌለውን ረቂቁን ልክ እንደ ሰው እሺ እጅና እግር መስጠት ፍጹም ስህተት ነው። ሁሰይድሱ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ የኦሪት ዘፍጥረት አንድምታ ድርሳን 8 ላይ ቃል በቃል እንደ ሰው ያለ እጅና እግር መስጠት ለመለኮት ረቂቁን ልክ መጠን የሌለውን ባህሪውን እንደ ሰው እጅና እግር መስጠት ፍጹም ስህተት ነው። እነዚህን ሰዎች በመንፈስ ቅዱስ መሪነት የተጻፈው ቃለ እግዚአብሔር የሚያስተምረውን ካለ መቀበል በላይ ከዚያው ቃል ብዙ ፍርድን በራስ ላይ መጨመር የሚተካከል ምን ስንፍና አለ? እነዚህ ሰዎች እንዲሁ አይናቸው የታመሙ ሰዎች ይመስላሉ ይላል ቅዱስ ዮሐንስ አፈወርቅ። እንደው እጅ ስለተባለ እጅ አለው እያሉ የሚናገሩ ማለት ነው። ምን ይላቸዋል? እንደ አይን እያላቸው አይናቸው የታመሙ ሰዎችን ይመስላሉ ይልና አይኑ የታመመ ሰው ፀሐይ ስትወጣ የፀሐዩ እሳት የፀሐዩ ብርሃን ምን ይለዋል? አይመቸውም አይደለ? አይኑ ይጎዳዋል ወይም ደግሞ ለማየት ይከብደዋል። ልክ እንደዛ ያሉ ሰዎች ናቸው። ብርሃኑ ላይ አይደለም ችግሩ እኮ ብርሃኑ ላይ ሳይሆን ችግሩ የሰውየው አይን መታመም ላይ ነው። እና ፀሐይ ማየት አይፈልጉም። ስለዚህ ፀሐዩን ለማየት አይፈልጉም። እነዚህም እግዚአብሔር በምሳሌ ወደ ሰው ዝቅ ብሎ የተናገረውን ነገር ማለት ለመረዳት ፈቃደኞች አይደሉም እንደማለት ነው። ቅዱስ ዮሐንስ አፈወርቅ የሚናገረው አይሹ ማለት ከፀሐይ ብርሃን ሊያገኙት የነበረውን ጥቅምም ሳያገኙ ይቀራሉ ይላል። አይነ ልቦናቸው የታመሙ ሰዎች ልክ እንደዚሁ የእውነት ብርሃንን የማየት አቅም የላቸውም ብሎ ይገስጻቸውና ይሄንን ክፍል 3 አይነት ምንፍቅናዎችን ያርቃል ብሎ እዚህ ክፍል ላይ ይናገራል። እሺ እንዲህ ይላል። እሺ ምናልባት እሺ እዚህ ጋር ይህ አንቀጽ እሺ እንዲህ ይላል ገጽ 150 ላይ ማለት ነው። ይህ አንቀጽ የሚለው የቱ ማለት ነው? ንግበር ሰብአ በአርአያ ነው በአምሳሌ ነው የሚለውን ክፍል ማለት ነው። ለአይሁዳውያን ሰውን በአርአያችን በአምሳላችን እንፍጠር ያለው ለመላእክት ሳይሆን ለወልድ እንደሆነ ምላሽ የሚሰጥ ነው ይላል። አንድ በሌላ በኩል ደግሞ ለአርዮሳዊው የአንቀጽ ወልድ ከአብ ጋር አንድ ባህሪ መሆኑን የሚያስረግጥ ነው ይላል። 2 ሶስተኛው እግዚአብሔር ልክ እንደ ሰው ግዘፍ ያለው መልክ እንዳለው አድርገው ለሚያስቡ ደግሞ የቅዱስ ጳውሎስን ቃል በማምጣት አስረዷቸው ብሎ ቅዱስ ዮሐንስ አፈወርቅ ይናገራል ማለት ነው። ስለዚህ ለእግዚአብሔር ግዘፍ ለእግዚአብሔር አካል ክፍል መስጠት በአባቶች ትምህርት በጣም የተወገዘ ትምህርት እንደሆነ ይታወቃል። በኋላ ላይ ግን በመጨረሻው ዘመን አይ ቲንክ ወደ ኋለኛው ዘመኖች ግን እንደዚህ አይነት ኮንትሮቨርሲዎች እንደነበሩ ይታወቃል። ምናልባት መምህራን እዚህ ስላሉ ሰፋ አድርገው ይሄዱበታል። እግዚአብሔር ይስጥልኝ። ባነጠብኩት ባጎደልኩት እንግዲህ መምህራን አሉ እዚህ አርሞ ይቀጥሉበታል። ቃለ ሕይወትን ያሰማል። ታላቁ ዝማሬ ዮሐንስ ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን፣ ጸጋህን ያብዛልን፣ የመምህራኑን በረከት ያሳድርብህ። ከዚህ በላይ ደግሞ የምታገለግልበት እኛን የምታስተምርበትን ጥበብ እውቀት እግዚአብሔር ይጨምርልህ። የወጣትነት ዘመንህ እንደዚህ በአገልግሎት የተባረከ የተሞላ
እስከርጅና ድረስ በእግዚአብሔር ቤት መጻና ያድርግልን። እናመሰግናለን በጣም ይዋድሻ። እሺ በዚሁ ላይ እንግዲህ መምህራኑ አይገስ በኋላ ላይ እናንተ ጠቅለል አድርጋችሁ በደንብ የሚቃናውን እያቀናችሁ ታስተምሩናላችሁ እያስባለሁ። ድግግሞሽ እንዳይሆን ደግሞ የተለየ ነገሮችን ደግሞ ፕሪፔር አድርጉ ተራችሁ እስኪደርስ ድረስ ማለት ነው። ሰው የተለያየ ነገር እንዲያገኝ ማለት ነው። እሺ እኔ አጭር ሐሳብ ልስጥና ወደ አትናቴዎስ እሄዳለሁ። በዚሁ በተቀመጥበት መምህራኖታች ስላሉ ጥሩ ነው። የኔ አጭር ናት፣ 2-3 ደቂቃ ማትፈጅም። ሜሴጅም ናት፣ መልእክትም ናት። ያው ውጭም ስላለው መጽሐፍትን ገልጦ ለማሳየት ሶርሶችን ለሪፈር ለማድረግም አይመቸኝም። ግን አንድ ቃል ብቻ ልናገር። ዳዊት የመዝሙረ ዳዊት ላይ ዳዊት ምን ይላል? ካንተ ወዴት እሄዳለሁ ይልና በላይ በወጣ አንተ በዛለህ፣ በታችም በሆን አንተ በዛለህ፣ በጥልቁም ራሱ በሆን አንተ በዛለህ፣ በሁሉ የሞላ ነው እግዚአብሔር ብሎ ዳዊት ይናገራልና እግዚአብሔር በሁሉ የሞላ ነው ስንል እግዚአብሔር በሁሉ የሞላ ነው። በቃ አለቀ። በሁሉ የሞላውን እግዚአብሔርን በአካል ልክኛ ጆሮ፣ እግር፣ አይን እያልን እንደምንገልጸው ልንገድበው የሚገባ አይደለም። የቤተክርስቲያንም ትምህርት አይደለም። እግዚአብሔር ጸሎቴን ሰማ ስንል እግዚአብሔር ሰማ ስንል እንደተመለከተንም ከኛ ጋር እንዳለ ጸሎታችን እንደሰማ ሙሉ አብረን ነው የምናገረው እኮ። እግዚአብሔር ሰማ ስንል መስማት ብቻ ነው እያልን አይደለም። እግዚአብሔር ሰማን ስንል አየንም እያልን ነው፣ ተመለከተንም እያልን ነው፣ ከኛ ጋር ሆነ እያልን ነው። እግዚአብሔር ከኛ ጋር ሆነ ስንል አየን፣ ተመለከተን፣ ሰማን እያልን ነው። ለእግዚአብሔር መስማት ሲነገር ማየትን ያገለለ አይደለም። ለእግዚአብሔር ማየት ሲነገር መስማትን ያገለለ አይደለም። ምክንያቱም እግዚአብሔር እግዚአብሔር አየ ስንል እግዚአብሔር በሙሉ ይመለከታል እያልን ነው። በቃ ለእግዚአብሔር አካል ስንናገር እንደኛ ጆሮ፣ እግር እያልን አይደለም። በመጽሐፍ ቅዱስ በእጆቹ እግዚአብሔር አዳምን አበጃጀው ስንል እጆች ክንድህ ይይዘኛል ሲል በመጽሐፍ ቅዱስ እግዚአብሔር እንደ እናት ሩሩ፣ መሐሪ፣ ይቅርባ የሚለውን በእኛ በምንረዳው መልኩ በሰውኛ መልኩ ቢገለጥ እኛ እንረዳው ዘንድ የተገለጠ እንጂ እኛን ይመስላል ማለት ግን አይደለም። እኛ ሰሚ ነን። እግዚአብሔር ደግሞ ለኛ ጆሮን የሰጠ እግዚአብሔር ልክ በዛ መልክ በሜታፎር ተደርጎ እግዚአብሔር ተመለከተ፣ እግዚአብሔር አየ ተብሎ ተነገረ እንጂ ከኛ ጋር ይመሳሰላል ወይም እንደኛ ነው እየተባለ አይደለም። ስለዚህ ሁሉ አካሉ እግዚአብሔር ይሰማል፣ ሁሉ አካሉ እግዚአብሔር ይመለከታል። አካሉ ስንል ታዲያ እኔ ባይነቱ እያልን ነው። እኔ ባይነቱ እያልን ነው እንጂ ለኛ የተነገረው የአካል ክፍል አይደለም። ይሄንን በደንብ አስረግጠ መናገር አለበት። ሌላ የመጨረሻ መልእክቴ ለኦርቶዶክሳውያን ነው። ለኦርቶዶክስና ለመናፍቃን ወይ ደግሞ ለአህዛብን ጭምር ነው የምናገረው። ይሄን ሰሞን ስተት አገኘን ብላችሁ በደስታ ፓርቲ የጀመራችሁ ፈንጠዝያ የጀመራችሁ በጣም ደስታ ውስጥ ያላችሁ ሰዎች አንድ ነገር ልንገራችሁ። በቤተክርስቲያን ትምህርት ይመዘናል። አንድ ሰው ዲያቆን ይሁን፣ ፓትሪያርክ ይሁን፣ ጳጳስ ይሁን፣ ሊቅ ይሁን፣ ምንም ይኑረው ከስሙ አስቀድሞ የሆነ ታይትል ይኑረው። ታይትል ስላለው በጭብጨባና በታይትል የሚረጋገጥ ትምህርት የለንም። ትምህርታችን የሚመዘነው በቤተክርስቲያን ነው። መመዘኛዋ ሚዛኗ ቤተክርስቲያን ናት። የአባቶች ትምህርት ነው። ዶክመንተሪ ሪሶርሶች ናቸው። የተጻፈ ነገር አለን፣ ዶግማ አለን፣ ቀኖና አለን፣ ቅዱስ ትውፊት አለን። በእነዚህ ሁሉ ይመዘናል እንጂ በጭብጨባ ብዛት የሚመዘን አይደለም። በማዕረግም ወይ ደግሞ በሆነ ስልጣን የሚመዘን አይደለም። ሁሉ የሚመዘነው በቤተክርስቲያን ትምህርት ነው። በዶግማ፣ በቀኖና፣ በቅዱስ ትውፊት አለቀ። አውደ ምሕረት ላይ እልል ስለተባለ የሚጸድቅ ትምህርት የለም። አውደ ምሕረት ላይ ስለተጨበጨበ የሚጸድቅ ትምህርት የለም። ሁላችንም ከቤተክርስቲያን ትምህርት በታች ነን። እኛ መመዘኛ አለን። ሰዎች የእውቀት ደረጃቸው ካለ መድረሳቸው የሚናገሩት ነገር ስተት መሆኑ የሚመዘነው በቤተክርስቲያን ነው። ኦኬ እኛ ለምሳሌ በፕሮቴስታንቱ ሙሉ ወንጌል አለ፣ መካነ ኢየሱስ አለ፣ ቃለ ሕይወት አለ፣ እነ ካልቪን አሉ። እነዚህ ሁሉ የራሳቸው የቤተ እምነት አስተምሮ ያላቸው ቤተ እምነት ተብለው የተቀመጡ ናቸው። በእስልምናው አህባሽና ወሃብያ አለ። ኦኬ አህባሽና ወሃብያ አላህ የት ነው? ከአርሽ በላይ ነው? ከአርሽ በታች ነው? እግር አለው? እጅ አለው? አይን አለው? ጥፍር አለው? ወገብ አለው? ይሮጣል አይሮጥም? እያሉ ይከራከራሉ። ኦኬ በደንብ አድርጎ ይከራከራሉ። ለምን? አላህ በቦታ የተገደበ ስለሆነ፣ አላህ የሚሮጥ ስለሆነ፣ አላህ እጅ አለው ሲባል
እግር አለው ሲባል እግሩ እጅ አይደለም። በእግሩ ሲኦልን ይረግጣ ምንድነው ሲኦል ውስጥ እግሩን ይከታል ሲባል አብሮ እጁ አይገባም። እግር ነው በቃ አለቀ። ባቱን ይገልጣ ሲባል ባት ነው እንጂ አብሮ ሌላ ነገሩ አይገለጥም። ባት ብቻ ናት የምትገለጥ። ከቅርቢቱ ሰማይ ወደ ቅርቢቱ ሰማይ ይወርዳል ሲባል ይወርዳል በቃ። ከወረደ አንዱ ቦታ የለም። ዳዊት እንደተናገረው አንተ በዛም በዚህም በሁሉ በሆነ አንተ አለህ እንዳለው አይደለም አለ። ስለዚህ ወደኛ ስትመጡ ፓርቲ ያረጋችሁ ሰዎች እንዴ ኧረ ተው እየተዛዘብን እንጂ እንዴ ተው። የእናንተን አምላክ አረዳድ እኮ እናውቀዋለን። ስለዚህ እኛ ጋር አንድ ነገር ሲመጣ በቤተክርስቲያን ትምህርት እንደሚመዘን በቤተክርስቲያን ወንፊት እንደሚጣራ እያወቃችሁ ፓርቲያችሁ ጭፈራችሁ ብዙ ምዘልቅ አይደለችም። ምክንያቱም ይመጣና በቤተክርስቲያን ወንፊት ሲጣራ ትክክለኛው ከስተተኛው ይወርዳል። የዛን ሰዓት ምን ይሆናል? ማስተቱ ስተት ነው ብለን እናገራለን። ማንም ይናገረው፣ ማንም ሊቅ ይሁን፣ ማንም ፓትሪያርክ፣ ማንም ጳጳስ ይሁን፣ ማንም ዲያቆን ይሁን የስልጣን ደረጃቸውን እናከብራለን። ትምህርታቸው ግን በቤተክርስቲያን ወንፊት ይጣራል። ስለዚህ ማጣሪያ አለን። እኛ ቅዱስ ትውፊት አለን፣ ዶግማ አለን፣ ቀኖና አለንና የቤተክርስቲያን ልጆች ሐሳቤን ጨርሻለሁ። የቤተክርስቲያን ልጆች ምንም ነገር ስትሰሙ ከሚዲያም ስሙት፣ ከአውደ ምሕረትም ስሙት፣ ከሰንበት ትምህርት ቤትም ስሙት፣ ከምንም ስሙት ከግለሰቡ ጋር ሳታያያዙት በቤተክርስቲያን እንዴት ይታያል? ይሄን ብላችሁ ያዙት። እንዴ መምህር በረከት እኮ በጣም የምንወዳቸው መምህር ናቸው። ተው በቃ ያሬድ እሳቸውን እንደዛ አይባልም። መምህር ኤፍሬም እኮ የምንወዳቸው መምህር ናቸው። ከግለሰብ ጋር የተያዘ ትምህርት የለንም። ምክንያቱም ግለሰቡ ሲያልፍ ትምህርት ይቀጥላል። ግለሰቡ ላይ የተጣበቀ ትምህርት የለንም። ምክንያቱም ግለሰቡ የተጣበቀ ትምህርት ካለ ግለሰቡ ሲያልፍ አልፎ ያልፋል። ግለሰቡ ሲቀበር አብሮ ይቀበራል። የኛ ትምህርት ግን የእግዚአብሔር መገለጥ ነው። ከግለሰብ ጋር የተለጠፈ ትምህርት የለንም። ስለዚህ ትምህርታችን ሁሉ የሚቀዳው በቤተክርስቲያን የሚመዘነው በቤተክርስቲያን ወንፊት ነው። ወንፊቱ ያጣራል። ቅዱስ ትውፊቱ ዶግማው ቀኖና ያጣራል። እውነትን ከሐሰት ይለያል። የክደት ትምህርትን ከእውነት ትምህርት ይለያል። አለመረዳት ከሆነ በመረዳት ይለወጣል። ምንፍቅና ከሆነ እንዲታረም ይደረጋል። አልታረም ካለ ቤተክርስቲያን በትምህርቷ ላይ ድርድር የላትም። ብዙዎች ጥለው የወጡት ምንፍቅናቸውን ማራመድ ስላልቻሉ ነው። ስለዚህ ምንፍቅናቸው ወደ ማራመድ የምንችልበት ቦታ ይሄዳሉ ማለት ነው። ቀልድ የለም ትምህርት ላይ ባዘወይ፣ ምክንያቱም ከእግዚአብሔር የተሰጠ መገለጥ ስለሆነ። ጨርሻለሁ። እግዚአብሔር በተዋህዶ ሃይማኖታችን፣ በትምህርታችን፣ በቅዱስ ትውፊታችን፣ በዶግማችን፣ በቀኖናችን፣ በአባቶቻችን ትምህርት እግዚአብሔር ያጽናን። በዚህ ስህተት ትምህርት ውስጥ አረዳድ ውስጥ ያሉት አባቶቻችን ወደ ተሻለ የቤተክርስቲያን መረዳት እንዲመጡ ልንጸልይላቸው፣ ልናስተምራቸው፣ መንገዱን ልንጠቁማቸው፣ መምህራን በተለይ ይህን ዳይሬክሽን በደንብ አድርጋችሁ ኦልሬዲ የተሰራ ስለሆነ ፋውንዴሽን ስለሆነ በዛ በተሰራው ላይ ቆሞ መመካከር መነጋገር ይፈልጋል። በዛ መልኩ ይሆናል ብዬ አምናለሁ። እግዚአብሔር ቤተክርስቲያናችን ይጠብቅልን። ጨርሻለሁ። 3 ደቂቃ ብዬ ነበር 6 ደቂቃ ወሰድኩ መሰለኝ። በጣም ይቅርታ። እሺ ዲያቆን ዘአትናቴዎስ ሐሳብ ካሉት ይቀጥሉ። ኦኬ መልካም። እሺ ካሜራ ለመክፈት ልሞክር አንድ ጊዜ። እሺ ባትህ እንዳይገለጥ እሱም ብዬ ነው። ሬዲ ካልሆንክ ሌላ ሰው ድል ልስጥልህ። እሺ አሁን መጥቷል። አንድ ጊዜ በጣም ጥሩ መልካም። እሺ እንዴት ናችሁ? ሁላችሁም ሰላም ናችሁ? እንዴት አመሻችሁ ብያለሁ። በድጋሚ ከእግዚአብሔር ጋር ሁለት ነገር ላይ ሐሳብ ለመስጠት እሞክራለሁኝ። ከሞላ ጎደል ዲያቆን ታላቁም ዮሐድም ስለነኩት ማለት ነው። አንድ ዮሐድ ነክቶ ያለፈው ፖይንት ነጥብ ላይ ሐሳብ ሰጥና ከዛን በኋላ ለሁላችሁም እንደ ሙግት የአባቶች የሚያቀርቡትን ማለትም እግዚአብሔር እጅግር አለው እንደ ሰው የሚለውን ላለመቀበል የሚሰጡትን አንድ ሙግት አሁን ባለው በክላሲካል ሎጂክ ሐሳቢያ ለማቅረብ ሞክራለሁ ማለት ነው። ያው ብዙ ጊዜ ከሰማችሁ የሚቀርበው ምንድነው? ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልካችን እንደ አርአያችን እንፍጠር ማለቱ ነው። ስለዚህ እግዚአብሔር ሰውን በመልካችን እንደ አርአያችን እንፍጠር ካለ ይሄ ማለት ሰው በእግዚአብሔር መልክና አርአያ እንደመፈጠሩ እግዚአብሔር ያሉት ሁሉ አሉት የሚል ነው እንግዲህ ሐሳቢው ማለት ነውና ለዚህ ቅዱስ ዮሐንስ አፈወርቅ እንግዲህ ገብረ እግዚአብሔር ቅድ የተረጎመ መጽሐፍ ነው እንደምትመለከቱት እና ቅጽ 1 ነው ኦሪት ዘፍጥረትን ማለት ነው ኮሜንተሪን ተረገመበት ነውና መጀመሪያ ቅዱስ ዮሐንስ አፈወርቅ እንዴት ተረጎመ ማለትም
እግዚአብሔር ሰውን በመልካችን እንደ አርአያችን እንፍጠር ሲል ምን ማለቱ ነው የሚለውን እኔ አሁን ለዚህ ቀላል መልስ ነው የሚሰጠው ቅዱስ ዮሐንስ አፈወርቅ። ምን ላሰላችሁ? እግዚአብሔር ሰውን በመልካችን እንደ አርአያችን እንፍጠር ማለቱ እዛው ጥቅሱ ላይ ተብራርቷል ነው የሚለው። እንዴት? ዝቅ ብላችሁ ቁጥር 27 ላይ ምን ይላል እንደምትመለከቱት የባህርን አሶች፣ የምድርን አራዊትን፣ የሰማይ ወፎችን፣ እንስሳትን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። ስለዚህ አርአያ የሚለው ንግግር እግዚአብሔር በባህሪው የገዛውን በጸጋ መግዛት፣ በባህሪው ያዘዘውን በጸጋ ማዘዝን የሚያመለክት እንጂ ሌላ ትርጉም የለውም። ምን አለ ቅዱስ ዮሐንስ አፈወርቅ? እግዚአብሔር ሰውን እንደ አርአያችን እንደ መልካችን እንፍጠር ሲል ከዛ ቀጥሎ የምድር አራዊትን በሙሉ ወደ እርሱ አምጥቶ ግዛቸው ስላለው አርአያ የሚለው የሚያመለክተው እግዚአብሔር በባህሪው የሚገዛውን የሰው ልጅ በጸጋ፣ እግዚአብሔር በባህሪው የሚያዘውን የሰው ልጅ በጸጋ ማዘዝን ነው የሚያመለክተው አለ። ከዛም እንዳልታውቃላችሁ ከዛ ቀጥሎ ሌላ ትርጉም የለም። ከዚህ የተለየ ሌላ ትርጉም የለውም ይላል። ከዛ ቀጥሎ ማለት በሌላ አነጋገር በምድር ላይ ካሉት ፍጥረት ከሰው የሚበልጥ ማንም የለም፣ ሁሉንም በጸጋ የሚገዛቸው እርሱ ነውና ይላል። ከስር ይታያል አይደለ? እንትኑ ይታያል እንትኑ። እሺ አንድ ጊዜ አርአያችን እንፍጠር የሚለውን ምን ብሎ ነው የሚተረጉመው መሰላችሁ? ቁጥር 26 ላይ በአርአያችን ካለ በኋላ ዝቅ ብሎ ቁጥር 27 ላይ የባህርን አሶችን የምድር አራዊትን በሙሉ አምጥቶ ሁሉን ለአዳም ያስገዛለታል። ከዛን ተመልከቱም እንደሚል ስለዚህ አርአያ የሚለው በምድር በንግግር አርአያ የሚለው ንግግር እግዚአብሔር በባህሪው የገዛውን በጸጋ መግዛት፣ በባህሪው ያዘዘውን በጸጋ ማዘዝን የሚያመለክት እንጂ ሌላ ትርጉም የለውም። ስለዚህ በእግዚአብሔር አርአያ ተፈጠረ ሲባል እግዚአብሔር በጸጋ የሚገዛውን እግዚአብሔር በባህሪው የሚገዛውን ሰው ልጅ በጸጋ እግዚአብሔር በባህሪው የሚያዘውን በጸጋ ማዘዝን ነው ይላል። እዚህ ጋር ብቻ ብሎ ግን ቢያቆም መልካም ነበር፣ ግን ከባድ ያደርገዋል። እንዴት? ተመልከቱ። ነገር ግን ንግግሩ እንዲህ ግልጽ ሆኖ ሳለ አንዳንድ ስውታን ለክርክር ብለው አርአያን ግዘፍ ብሎ ይተረጉሙታል። አያችሁም እንዳል አንዳንድ የተሳሳቱ ሰዎች አርአያ የሚለውን ግዘፍ አካል ብሎ ይተረጉሙታል ይላል። ከዛ ተመልከቱ ምን እንደሚል ቅዱስ ዮሐንስ አፈወርቅ እንዲህስ ከሆነ እርሱ ወንድ ብቻ አይደለማ ሴትም ጭምር እንጂ። ስለዚህ አርአያ የሚለውን በግዘፍ አካል የምትተረጉሙት ከሆነ ይላል ቅዱስ ዮሐንስ አፈወርቅ፣ ስለዚህ እግዚአብሔር ወንድ ብቻ አይሆንማ ሴትም ጭምር ነው ይላል። ለምን ቢሉ ሁለቱም ግዘፍ አላቸውና ይላል። ከዛን የቅዱስ ዮሐንስ አፈወርቅ ቃልን ጠቅሶ በደንብ እያብራራ ይመጣና ከዛ ቀጥሎ ምን እንደሚል ታውቃላችሁ? ይሄ በጣም ከባድ ንግግር ነው። ተመልከቱ ምን እንደሚል። እንግዲህ እውነቱ ምን እንደሆነ ከሀፍረተ ቢሶች ጋር የምንከራከርበት ምንም መንገድ እንደሌለ ትመለከታላችሁን ይላል። ምን አላቸው? እግዚአብሔር ግዘፍ አለው፣ እንደኛ አካል አለው፣ እጅግ አለው የሚሉትን ሀፍረተ ቢሶች አላቸው። ግን ሀፍረተ ቢሶች ብቻ ብሎ ግን አያቆምም ጋይስ። በዲያብሎስ መንጋጋ ውስጥም ያሉ ናቸው ብሎ ይናገራል። ተመልከቱ ምን እንደሚል። ሁኔታው እንዲህ ቢሆንም ግን ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና ከእነዚህ ሰዎች ጋር በትዕግስት መነጋገራችንን ልንተው አይገባም፣ ከዲያብሎስ መንጋጋ ነጥቀን እናድናቸው ዘንድ ይላል። ከማን መንጋጋ? ከዲያብሎስ መንጋጋ። አሁን ከባድ የሚያደርገው ምንድነው መሰላችሁ? እንደዚህ አይነት እሳቤ ያላቸው ሰዎች እኛ ምንከራከራቸው፣ ምንሞግታቸው፣ ምናስተምራቸው ከዲያብሎስ መንጋጋ እንዲወጡ ከሆነ አሁን ያሉት የት ነው ማለት ነው? የዲያብሎስ መንጋጋ ውስጥ ነው ማለት ነው። ከዛን ይቀጥላል። ለእነርሱ ይሆናል ብለን ካሰብን ብፁዕ የሚሆን ጳውሎስ ለአቴናውያን የነገራቸውን ኃይለ ቃል እንንገራቸው። ተመልከቱ ከዛ ምን እንደሚል። እንዲህ ያለውን በሰው ዕውቀትና ብልሃት በተቀረጸ በድንጋይና በብር በወርቅም አምላክነቱን ልንመስለው አይገባም። ጥበበኛው መምህር የአቴናውያን ስህተት እንዴት እንደገለጠው ትመለከታላችሁን? ምክንያቱም እንደ ሐዋርያው ንግግር እግዚአብሔር ከግዙፋን ነገሮች የተለየ ብቻ ሳይሆን ተመልከቱ እግዚአብሔር ይህን ያህላል ይህን ይመስላል ብለን እንኳን በልቦናችን ማሰብ እንደማይቻለን ነው ይላል።
ከዛ ቀጥሎ በደንብ ይሄንን እንክርዳድ ነው እያለ ልንነቅለው ይገባል ይልና ከዛን ተመልከቱ እስካሁን ያብራራውን ምን ብሎ እንደሚጠራው እዩ። እስካሁን ያብራራውን ተመልከቱ ምን እንደሚል። ከምንም በፊት ግን የቤተ ክርስቲያኑትን ትምህርት ሳታዛቡ ትነግሯቸው ዘንድ እማጸናችኋለሁ ይላል። ኦኬ። ስለዚህ ይህ ቀድሜ ነገርኳችሁ በቅዱስ ዮሐንስ አፈወርቅ አራድ መሰረት ትክክለኛው የቤተ ክርስቲያን አስተምህሮ ነው ማለት ነው። ስለዚህ እንደ መልካችን እንደ አርአያችን እንፍጠር የሚለው በዚህ ልክና አግባብ የምንረዳው ነው ማለት ነው። አሁን ከዛ ቀጥለን ምናልባት አንድ ሁለት ሐሳብ ልጨምርና እናጠናቃለሁ። መምህራን ቁጭ ብለው እኔ ከምናገር ማለት ነው። ምንድነው እሱም ካላችሁኝ እጅ እግር አለው የሚለው ምንድነው ችግሩ ካልን ችግሩ ምንድነው መሰላችሁ? ሁለት ነው። የመጀመሪያው አምላክን እንደ ፍጡር ዝቅ ያደርገዋል። ሁለተኛው ደግሞ የአምላክን ሁሉን ቻይነትና የአምላክን የተብቃቃ መሆን ይገድበዋል። እንዴት? ኦኬ። ሜታፊዚክስ ውስጥ አንድ ቲዮሪ አለ። ያ ቲዮሪ በንድል ቲዮሪ ይባላል። በንድል ቲዮሪ ማለት ምን ማለት ነው? አንድ የሆነ የነገሮች ስብጥር የሆነ ነገር የተሰራው ከነዛ አካላት ነው የሚል ነው እና እነዛ አካላት በበንድል ቲዮሪ መሰረት ከሚሰሩት አካል ኦንቶሎጂካል ፕራዮሪቲ አላቸው። ኦንቶሎጂካል ፕራዮሪቲ ማለት የህልውና መቅደም ማለት ነው። ለምሳሌ መኪና የጎማ የመስታወት የብረት ስብጥር ነው፣ በንድል ነው፣ በንድል ነው። ስለዚህ ጎማዎቹ መስታወቱ ከመኪናው ኦንቶሎጂካል ፕራዮሪቲ አላቸው፣ ቀድመው ነበሩ ማለት ነው። በሰውም ዘንድ ስንመጣ እንደዚህ ከመዛችን በፊት በእናታችን ወድ ውስጥ ይሄ አካላችን እየተገነባ ነው የሚመጣው፣ ኦንቶሎጂካል ፕራዮሪቲ ያለው ማለት ነው። ስለዚህ ማንኛውም የሆኑ ነገሮች ስብጥር የሆነ የተገነባ ነገር ኦልዌይስ የሚገነቡት ነገር ለዛ አካል ኦንቶሎጂካል ፕራዮሪቲ አላቸው። ስለዚህ አምላክ እጅ እግር አለው ካልን በዚህ በበንድል ቲዮሪ መሰረት ሄደ ማንም ዲናይ ማድረግ አይችልም። ሜታፊዚክስ ስናወራ ሪያሊቲ ስለሆነ ሪያሊቲውን ያለ ነገር የሚናገረው እነዛ ነገሮች ውቅር ነው ካልን እጁ ከእርሱ ኦንቶሎጂካል ፕራዮሪቲ ያለው እግሩ ከእርሱ ኦንቶሎጂካል ፕራዮሪቲ ያለው እያልን አምላክን ልክ እንደ ፍጡር የተጋጠመ ልናደርገው ነው። ሁለተኛው ደግሞ ከሁሉን ቻይነት ጋር ነው። እጅ ምንድን ነው? እጅን የምንጠቀመው እቃ ለማንሳት ነው አይደለም? ስለዚህ የሰው ልጅ አክቲቭሊ ፖተንት ስላልሆነ በፓሲቭ ፖተንሲ ነው የሚያነሳው ማለት ነው። ግን እግዚአብሔር አቅሙ ስላለው ነው የሚያደርገው እንጂ በእጁ አይደለም ነገሮችን የሚያደርገው። ስለዚህ ይሄ እግዚአብሔርን ወደ ፍጡር ደረጃ ዝቅ አድርጎት የሚያነሳው ነው ማለት ነው። በጣም ከባድ የሆነ ትምህርት ይሆናል። በነገራችን ላይ ይሄ አይነት ውሳቤ የኛ ብቻ ሳይሆን የወሃቢዮች ላይም ጭምር እንደ ኢብኑ ሲና ያሉ ፈላስፎች ኢብኑ ተይሚያ ላይ ይነስታል። ይሄ ፊሎሶፊ ውስጥ ኤኤፍሲ ይባላል ወይም ደግሞ አርጊመንት ፍሮም ኮምፖዚሽን በመባል ይታወቃል። ስለዚህ ይሄን አነሳና በሶስተኛ ደረጃ ለመጨረስ ማነሳው ምንድነው ተመሳሳይ አይነት ሙግት በሌተር 83 ላይ ለቅዱስ ቄርሎስ ቀርቦለት ነበረ። የቀረበለትም አንድ ጳጳስ ቢሾፕ የሆነ ሰው እግዚአብሔር ልክ እንደ ሰው እጅ እግር ወዘተረፈ አለው ብሎ ያስባል እና ለመራመድም እጁን እግሩን ይጠቀማል። እቃ ለማንሳት እጁን፣ ለመራመድ እግሩን፣ ለማዳመጥ ጆሮን ወዘተረፈ እያለ ይናገር ነበረ። ማን? ይሄ ጳጳስ። ታዲያ ለሱ ምላሽ ሲጽፍ ቅዱስ ቄርሎስ በፍጹም እንደዚህ አይባል የሚልና ሌተር 83ን ገብታችሁ አንብቡት። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚለውን ጥቅስ ጠቅሶ በፍጹም እንደዚህ ሊባል እንደማይገባ ይሞግታል ማለት ነው። ስለዚህ 3 ነጥብ ላይ አንስቻለሁ። የመጀመሪያው ባሪያችን በአምሳላችን ማለት ምን ማለት እንደሆነና ምን አለ ማለት እንደሆነ በቅዱስ ዮሐንስ አፈወርቅ አይቻለሁ። ከዛን የአባቶች ትርጓሜ በበንድል ቲዮሪ ኦንቶሎጂካል ፕራዮሪቲ ጋር አንድ ላይ ሲቀርብ ምን ይመስላል ማሳይቻለሁ። በሶስተኛ የቅዱስ ቄርሎስን አንስቻለሁ ማለት ነው። ምናልባት የሳትኩት ነገር ካለ ያጠፋሁት ነገር ካለ ያው መምህራን ከእውቀት ጉድለት መሆኑን ታሳቢ አድርጋችሁ አርሙኝ። አመሰግናለሁ። እግዚአብሔር ይስጥልን፣ ቃሎት ያሰማልን። ዲያቆን ዛትናቴዎስ ዲያቆን ዘማርያም ይመችታል ወይ? ክርስቶፎሮስ ፖዝ ላይ ነው ያለው።
ዲያቆን ዘማርያም ይመቾታል አሉ። እግዚአብሔር ያክብርልን። ሁላችሁንም ቃሎት ያሰማልን። በጣም ግሩም የሆነ ሀተታና ገለጻ ነበረ የተሰጠው። ምን ይጨመራል አሁን እዚህ ላይ? ያው እንግዲህ በተለያየ መንገድ ሲቀርብ በጣም ግልጽም ሆኖ መገኘቱ ጥሩ ካልሆነ በስተቀር ማለት ነው። እዚህ መልክዓ ሥላሴ ላይ ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ይላል። ዓለም የላችሁም፣ ሥላሴ ዓለም የላችሁ፣ እዚህ ቦታ ነው የሚገኙት። እነሱ ራሳቸው ዓለም ናቸው። ከዛ ምኔክሙ አሐዱ በእንተ አሐዱ አዳም፣ ያው ከእናንተ መካከል ያው ከሶስቱ አካላት አንዱ አካል ደግሞ ወልድ ኢየሱስ ክርስቶስ ሰው ሆነ በማለት ያመጣዋል። እና ለሥላሴ ልክ ቦታም ስፍራም አስቀምጠን በዚህ ልክ ቅርጽ አስቀምጠን አናስቀምጥም፣ አንገልጸውም። ይሄ አንትሮሞርፊዝም የሚባለው የኑፋቄ ትምህርት ይቅርታ፣ አንትሮፖ ማለት ሂውማን ማለት ነው። ሞርፊ ማለት ደግሞ ፎርም ማለት ነው። የሰው ቅርጽ አይነት እንደ ሰው እግዚአብሔር አይን፣ እንደ ሰው እግዚአብሔር አምላክ እጅ፣ ልክኛ ሁለት እጅ እንዳለን፣ ሁለት እግር እንዳለን፣ ሁለት አይን እንደዚህ አድርጎ መሳል፣ በዚህ መንገድ እግዚአብሔርን ኤክስፕረስ ማድረግ ኑፋቄ ነው፣ ክህደት ነው። ይሄን በደንብ ማወቅ ይገባል። ይሄ ማለት ሥላሴ አካል የላቸውም ማለት አይደለም። አካል እና ባህሪ ሁል ጊዜ አይነጣጠሉም። አካል ካለ ባህሪ አለ፣ ባህሪ ካለ አካል አለ። የሥላሴ አካል አለ። የሥላሴ አካል ግን የህዋሳት ስብስብ ውጤት አይደለም። ለምሳሌ አንድ ሰው አይን ባይኖረው አይነ ስውር ይባላል። አካል ቢጎለው አካለ ጎዶሎ ይባላል። ለሥላሴ እንደዚህ አንልም። የህዋሳት ለምንድን ነው አካለ ጎዶሎ የሚባለው? ሰው ልጅ ሊኖረው ከሚገቡት እነዚህ ህዋሳት ውስጥ የሆነ ነገር ሲጎድለው አካለ ጎዶሎ እንላለን። የሆነ ነገር የጎደለው። ማየት የማይችል ደግሞ ከሆነ ደግሞ አይነ ስውር እንላለን። የሆነ የጎደለ ነገር ስላለ፣ ማየት የሚገባው ነገር የጎደለው ስላለ። ስለዚህ ሲጀመር ለሥላሴ አካል ስንል ምን እያልን ነው? የመኖር መገለጫ። አንድ ነገር ኤግዚስተንስ ካለው መኖሩ ከተረጋገጠ አካል አለው። የግድ የሚጨበጥ የሚደስ መሆን አይጠበቅበትም። ሥላሴ አካል፣ ሶስት አካላት ሥላሴ በአካል በግብር በስም ሶስት ናቸው ስንል የሰው አይነት አካል አይደለም። የሰው አይነት አይን፣ የሰው አይነት ጆሮ፣ የሰው አይነት እግር አይነት ማለት አይደለም የሚለው በጣም መታወቅ አለበት። ቅድም ወንድሞቻችን አብራርተውታል። እግዚአብሔር ሰውን ባሪያውና በአምሳሉ ፈጠረው የሚለው ቃል ገለጻው የእሱ የባህሪውን የኛም በጸጋ ነው ባጭሩ። በነገራችን ላይ ከመፍጠር ራሱ እንድንካፈላለን እንድንወልድ ያደረገ መውለድ እኮ ራሱ ከመፍጠሩ እንድንካፈል ነው። ሰው ለምንድን ነው ከአባት ዘር ከእናት ደም ተከፍሎ ጽንስ ተጸንሶ ልጅ የሚወልደው? እግዚአብሔር በባህሪው የፈጠረውን እኛ በጸጋ አምሳያችን አይናችን በአይናችን እንድናይ እንድንወልድ ያደርጋል። ከመፍጠሬ ተካፈሉ ሲለን እኮ ነው። አርአያና አምሳል ማለት ይሄ ነው። አንደኛው ከመፍጠሩ እንድንካፈል ነው። ይሄንን ልክ አርአያና አምሳል ማለት ልክ እንደኛ አይነት ሁለት አይን፣ ልክ እንደኛ አይነት ሁለት ጆሮ፣ ልክ እንደኛ አይነት ሁለት እግር ሁለት አይን አለው ብሎ የተናገረው ይሄ በ3ኛው ክፍለ ዘመን የተነሳው ኦዲየስ የተባለው መነኩሴ ያነሳው ነው። በጣም በጾም ሕይወቱ በጣም በስግደት ሕይወቱ በጣም የሚታወቅ ማለት ነው። በዚህ አጋጣሚ መነኩሴ መናፍቅ ሊሆን ይችላል ይሆናል። ኦዲየስ እኮ እንደዛ። ከዛ ተከታዮቹ ኦዲያኒዝም ይባላሉ። ምን ማለት እነዚህ ምንድን ናቸው? ለሥላሴ ልክ አርአያውና በአምሳሉ የሚለውን ጥቅስ አይወስደው እንደ ሰው አይነት ሁለት አይን፣ እንደ ሰው አይነት ሁለት ጆሮ ነው ያላቸው ብሎ መወሰን። ይህንን መገደብ ቀጥታ ሊተራሊ መተርጎም። በጣም የሚገርመው ስትሪክት ሆነ አሴቲዝም የሚከተሉ ነበሩ። በጣም ክርር ያለ ገዳማዊት ነበራቸው። ስለዚህ በዚህ አጋጣሚ የትኛው መምህር ሆነ የትኛው ቤተክርስቲያናችን ደግነቱ የኛ ቤተክርስቲያን እንደምታውቁት ቅዱሳት ሊቁ አይሳሳቱም የሚል ትምህርት የለንም። ኢቭን ቅዱስ ሲኖዶስ ራሱ ኢንፈለብል አይደለም ብለን አናምንም። ማለት ታውቃላችሁ፣ የማይሳሳት ብለን አናምንም። ስለዚህ የማይሳሳት ቅዱስ ሲኖዶስ፣ የማይሳሳት ፓትርያርክ የለንም በየትኛው መንገድ። ይሄንን ሁላችን እናውቃለን። ማለት ግን ይሄ ከሆነ ያልተነሳው ሐሳብ ብቻ ትኩረት ልስጥ። ይሄ ከሆነ ታዲያ በመጽሐፍ ቅዱስ ያሉትን ገጻዎች እንዴት እናያቸዋለን?
ለምሳሌ ኦሪት ዘጸአት 7:5 ላይ እንዲህ የሚል ቃል እናገኛለን። ኦሪት ዘጸአት 7:5 ላይ መብራት ስለጠፋ ነው እንጂ በቪዲዮ ለማሳየት ፈልጌ ነበር፣ ግን የምታውቁት ነው መብራት በጣም ችግር ነው አዲስ አበባችን ላይ። እሺ ይሄው በንባብ ላሰማ። ኦሪት ዘጸአት 7:5 ላይ ግብፃውያንም እጄን በግብፅ ላይ በዘረጋው ጊዜ የእስራኤልም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። የእስራኤልም ልጆች ከመካከላቸው ባወጣሁ ጊዜ ከማለቱ በፊት ምን ይላል? እጄን በግብፅ ላይ በዘረጋሁ ጊዜ። የሚናገረው እግዚአብሔር ነው። እጄን ሲል ምን ማለቱ ነው? እዛው ትርጓሜ አንድምታችን ላይ ምን እንደሚለው ራሱ ቃል በቃል ስልጣኔን በግብፅ ሀገር እገልጻለሁ ሲል ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 5 ትርጓሜ አንድምታው ላይ ያለ ዘጸአት 7:5 ላይ። ስለዚህ እጄን የሚለው ቃል እኛ በቁም ወስደን አይ በቃ እጄን ሲል ልከኛ አይነት ሁለት አይነት እጅ ያለው ማለት አይደለም። ስለዚህ አካል ሲባል የግድ ልክ እንደኛ የህዋሳት ውቅር ውጤት ስብስብ ውጤት ማለት አይደለም። እንደምታውቁት እኛ 5 ጣት ነው ያለው በአንድ እጅ 5 ጣት ነው ያለው። 6 ቢኖር እንደምታውቁት ትክክለኛ አካል አይደለም፣ ጭማሪ ያለው ይባላል ማለት ነው። ይሄ ለሰዎች ለፍጡራን ሲገለጽ የምንናገረው ነው። ስለዚህ እጄን የሚለው ኦሪት ዘጸአት 7:5 ትርጓሜ አንድምታችን ቃል በቃል ብሎ ይፈታዋል፣ ስልጣኔን ይለዋል። ከእንደገና ለምሳሌ እግዚአብሔር ፊቱን ያብራልህ ይራራልህም ይላል። ካህኑ ሲባርክ በብሉይ ኪዳን ዘኍልቍ 6:25 ፊቱ ምንድን ነው? ልክ አሁን እንደኛ ፊት ማለት አይደለም። እግዚአብሔር ገጸ ረድኤቱን ይግለጽልህ ማለት ነው፣ ፊቱን ሲል ማለት ነው። አይ ቲንክ እየሰማችሁኝ ብዬ ተስፋ አደርጋለሁ። ትርጓሜ አንድምታውን እያየን እንድንሄድ ማለት ነው። ወይም ከዚህ ላሳያችሁ ይቻላል። እናንተን ያላሳየው ለማን ላሳይ? ከእንትን ይሄ ከኖትቡክ ላይ ላሳያችሁና ከዛ ነው ትርጓሜ አንድምታ ላይ ትሄዱበታላችሁ። እሺ እጄን የሚለውን ትርጓሜ አንድምታችን ምን ብሎ ነው የሚገልጸው? ስልጣኔን በግብፅ ሀገር ላይ እገልጻለሁ ይላል። የምን ትርጓሜ አንድምታ ነው ይሄ? ኦሪት ዘጸአት ምዕራፍ 7 ቁጥር 5 ላይ ማለት ነው። ስለዚህ እጄን የሚለው ቃል በቃል ምን ማለት ነው? በቃ ስልጣኑን የሚገልጽ መሆኑን እናያለን ማለት ነው። ይሄንን በጣም የሚገልጽ አካል መሆኑን ተረዳ። እሺ ከእንደገና እግዚአብሔር ፊቱን ያብራልህ ይራራልህ ዘኍልቍ 6:25 ምን ማለት ነው? ፊቱን ሲል እግዚአብሔር ገጸ ረድኤቱን ይግለጽልህ። ትርጓሜ አንድምታችን እኮ ነው የሚለኝ። ፊቱን ሲል እንደኛ አይነት ፊት ገጽ ማለት አይደለም። ገጸ ረድኤቱን በረድኤቱ ይግለጽልህ፣ ገጸ ረድኤቱን ይግለጽልህ፣ በአይነ ምህረቱ ይመልከት። አየህ ምህረቱ የምህረት አይን በቁጣ አይን አይል ማለት እንጂ እንደኛ ይፍታል። እሺ መዝሙር 33 በቅንፍ 34 ቁጥር 15 ደግሞ የእግዚአብሔር አይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸውና ምን ማለት ነው? የኛው ትርጓሜ አንድምታውን ስትመለከቱ የእግዚአብሔር አዕይንተ ምህረቱ እንጂ ልክ እንደኛ ሁለት አይን ማለት አይደለም። የምህረት አይኖቹ ወደ ወዳጆቹ ናቸውና ከዛስ ጆሮዎቹ የሚለው እዝነ ፈቃዱ እዝነ ምህረቱ አየ የምህረቱ ጆሮ የፈቃዱ ጆሮ ወደ አንተ ይሁን ማለት እንጂ ልክ እንደኛ ሁለት ጆሮ ማለት አይደለም። ይሄን የሚተረጉምልን ማን ነው? መዝሙር 33 34 መዝሙር 93 ላይ ደግሞ በቅንፍ 94 ቁጥር 9 ላይ ጆሮን የተከለው አይሰማምን? አይኔን የሰራው አይምን ቢለው ምን ይላል? ሌላው ሊሰማበት ጆሮን የፈጠረ እግዚአብሔር እሱ ለራሱ አይሰማምን ይላል እንጂ ልክ ሌላው ሊሰማበት የፈጠረው ጆሮ አይነት ያለው እግዚአብሔር እንዳለ አታውቁን አይልም። እንደዚህ አይነት ጆሮ የለውም። ስለዚህ ምንድነው የሚለን? ሌላው ሊሰማበት ጆሮን የፈጠረ እግዚአብሔር ነው የሚለው። እሱ ለራሱ አይሰማምን ነው እንጂ የሚለው ሌላው ሊሰማበት ጆሮ የፈጠረ እግዚአብሔር እሱ ራሱ እንዳንተ አይነት ጆሮ ያለው አይደለምን አይልም። እንደዚህ አይነት ጆሮ የለውም። ይቀጥልና አይንን የሰራው አይምን የሚለው እዛው መዝሙር 93 በቅንፍ 94 ቁጥር 9 ላይ ያለው ሌላው ሊያይበት አይን የፈጠረ እግዚአብሔር እሱ ራሱ አይምን። አሁን የኛ አይን ያያል፣ ማየት ብቻ ነው አይን ስር እንትኑ እንጂ አይኔ ባይ ጆሮዬ አይን መተካት አይችልም። እግዚአብሔር እንደዛ አይደለም። አይን ባይ ብቻ ነው የሚያየው። ይሄ ጆሮ ልክ እንደሰው ማለት ነው። ጆሮ መስማት ብቻ ነው፣ ማየት አትችልም፣ መራመድ አትችልም በጆሮ ብሎ እግዚአብሔር እንደዛ ይባልለት። የሰው ውቅር የለም ማለት ነው። እሺ ኢሳይያስ 24 22 14 ላይ ድንገት በሚጠየቁን መናፍቃን እንድናብራራ ብዬ ነው። አሁን ይሄን ሁሉ መነግራችሁ ከአንድ ተትርጓሚው ላይ ነው፣ የግል ትርጉም እንዳይመስለን። ኢሳይያስ 22 14 ላይ ይህም ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ ይላል።
በማን ጆሮ? በእግዚአብሔር ጆሮ ተሰማ። እስክትሞቱ ድረስ ይህ በደል በእውነት አይሰረይላችሁ ይላል የሰራዊት ጌታ እግዚአብሔር። አሁን ይህ በሰራዊት ጌታ በእግዚአብሔር ጆሮ ተሰማ ነው የሚለው። ምን አይነት ጆሮ? ምን ማለት ነው? ቅድም እዚህ ጋር ምን ብለን ተናግረናል? ስለ ጆሮ ስናነሳ ማለት እዝነ ፈቃዱ፣ አየህ፣ ጆሮቹ ወደ ጮታቸው ማለት ወደ እዝነ ፈቃዱ፣ እዝነ ምህረቱ ወደ እግዚአብሔር ተሰማ ለማለት እንጂ እንደኛ አይነት ሁለት ጆሮ አለው ማለት አይደለም። እሺ፣ ለምሳሌ ደግሞ መጽሐፈ ኢዮብ ላይ ምዕራፍ 34 ቁጥር 1 ላይ አይኖቹ በሰው መንገድ ላይ ናቸው እርምጃውንም ሁሉ ያያል ይላል። ምን ማለት ነው? አይኖቹ ሲል እግዚአብሔር አምላክ ጌታ ምግባሩን መርምሮ ያጠፋዋል፣ ከሱ ምንም የሚሰወር የለም ለማለት። እርምጃችን ሁሉ ያየዋል፣ ክፉ ከሰራን ያጠፋናል፣ ከሱ የሚሰወር የለም ለማለት ነው። አይኖቹ የሚለው የሚገኘው ግን ኢዮብ ስንት ላይ ነው? 34 21 ትርጓሜው ግን ብሎ ይናገራል፣ ከሱ ምንም የሚሰወር የለም፣ ሁሉን ያየዋል ለማለት፣ ሁሉ በእጁ የተያዘ ነው ለማለት እንጂ እንደኛ ሁለት ጆሮ አለ ማለት አይደለም። እሺ፣ የጌታችን ኢየሱስ ክርስቶስ ሲሆንስ ሁላችሁ የምታውቁት ነው። ኢየሱስ ክርስቶስ እንደኛ ልክ ሰውን መስሎ ሰውን ሆኖ ስለተገለጠ ሙሉ እኛ ያለን አካላት በሙሉ ለስግው ቃል ይነገርለታል፣ ከኃጢአት ብቻ በቀር ይነገርለታል። ግን አሁን አነጋገራችን እንዳልነው ቅድመ ስጋዌ አብ ወልድ መንፈስ ቅዱስ ያለውን እየገለጽን ስለሆነ ለዛ ነው እየገለጽ ያለው እንጂ ስግው ቃልስ ብንጠየቅ ልክ እንደኛ ፍጹም ሰው ሆነ፣ ከኃጢአት ብቻ በቀር ፍጹም ሰው ሊኖር የሚገባው ሁሉ ነገር ፍጹም ሰው ሆነ። ይህንን አንረሳንም። እሺ፣ ዘዳግም 32:11 ላይ ደግሞ ይለናል፣ ንስር ጫጭቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው ይላል። አሁን እግዚአብሔር አምላክ ክንፎቹን ዘርግቶ ወሰዳቸው ሲል በክንፎቹም አዘላቸው ሲል እግዚአብሔር አምላክ ወስዷቸው በክንፎቹ ከእንደገና አዝሏቸው ነው? እግዚአብሔር እውነት ልክ እንደ መላእክት እንደ አርጋብ እንደ እርግቦች እንደ አዋፋት ክንፍ አለው እያለ ነው? ትርጓሜውን ስንመልከት ዘዳግም 32:11 መተርጓሙ እንደተረጎሙ ንስር አሞራ ገላግልቱን ሰብስቦ በክንፉ እንዲሰውር በክንፈ ረድኤቱ ሰወራቸው ማለት ነው። ትርጓሜ ያለኝ አንድምታ አለን። ከዛስ ስለዚህ ክንፍ የሚለው ቃል ምን ማለት ነው? ክንፈ ረድኤቱ ይልና በክንፉ አዘላቸው ሲልስ በጎኑ ገላግልቱን ንስር ማለት ነው አሞራ ግልገሎቹን ጫጭቶቹን እንዲያቅፍ በገቦ ረድኤቱ በረድኤቱ ጎን ገቦ ረድኤቱ አቅፎ ደግፎ ከግብፅ አወጣቸው ማለት። ስለዚህ እችኛዋን በክንፎቹ አዘላቸው የሚለው በገቦ በክንፍ ድቅፍ ድቅፍ አድርጎ ለምሳሌ አንድ ሰው ሲሄድ መንገድ ምንድን በለው እመቤቴ ካንተ ጋር ትሁን በክንፎቹ አንዱ እቅፍ ጥንቅፍ አድርጋት ውሰድ። ምን ማለት ነው? ክንፍ ኖሯት እኮ አይደለም፣ በቃል ኪዳኑ በአማርኛው ትከተል ማለት። እሺ፣ ዘዳግም 32:40 ላይ ደግሞ እጄን ወደ ሰማይ ዘረጋለሁና እንዲህም እላለሁ ለዘላለም እኔ ሕያው ነኝና። ወደ ማን ነው እጄን ይዘረጋለሁ የሚለው? ማን ነው የሚለው? እግዚአብሔር እኮ ነው የሚለው። እጄን ወደ ሰማይ ዘረጋለሁ ይላል። ይሄ ማለት እግዚአብሔር አምላክ ልክ እንደኛ እንደዚህ የሚታጠፍ ነው የሚዘረጋ እጃለሁ አይደለም። ትርጓሜውን ተመልከቱ። እንደሚል እጄን ወደ ሰማይ ከፍ አድርጌ ለዘላለሙ ሕያው ነኝ ብዬ በስልጣኔ እምላለሁ እናገራለሁ ማለት ነው። እዘረጋለሁ ሲል ምን ማለት ነው? በስልጣኔ እናገራለሁ፣ በእግዚአብሔርነቴ፣ በመለኮትነቴ፣ በፈጣሪነቴ ማለት ነው እንጂ እግዚአብሔር አምላክ ልክ እጄን ወደ እኛ ልክ ኢትዮጵያ እጆቿን ወደ ተዘረጋለች እንደምንለው እንደዛ አይነት ህዝቦቿ እንደዚህ እንደምንዘረገኛን እጅ ለምህረት ለረድኤት መግቦቱን ፈልገን ምህረቱን ፈልገን ቸርነቱን ፈልገን እንደምንማጸነው አይነት አይደለም። እጄን ወደ ሰማይ ዘረጋለሁ ይላል። እሺ፣ ላባስ የሚለው መዝሙር 90 ቁጥር 91 ላይ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ፣ እውነት እንደ ጋሻ ይከብብሃል። እቺ መዝሙር 90 ሁላችንም ምንጸልያ ጸሎት ናት አይደል? በቅንፍ 91 ቁጥር 4 ላይ በላባዎቹ ይጋርዳል ሲል እግዚአብሔር አምላክ ላባ አለው፣ በክንፎቹ ይጋርዳል ሲል እግዚአብሔር አምላክ ክንፍ አለው። ምን ማለቱ ነው? እዚሁ ትርጓሜ አንዱ ተመልከቱ። በጽላሎተ ረድኤቱ አይታ በረድኤቱ ጥላ ማለት ከመከራው ይሰውራል ይልና በክንፈ ረድኤቱ ክንፍ የሚለው ረድኤቱን ነው አይታችሁ ይጠብቅሃል። ከዛስ ምን እንደሚለው በላባዎቹ ይጋርዳል። ላባ ይለው ምንድን ረድኤቱን እውነት እንደ ጋሻ ይከባ ማለት ቸርነቱ እንደ ጋሻ ሆኖ ይጠብቃል። ስለዚህ እግዚአብሔር ላባ ኖሮት አይደለም
አያችሁ፣ አሁን ክንፍ አየን፣ እጅ አየን፣ አይን አየን፣ አሁን ደግሞ ላባ አየን። እሺ እዚህ ጋር ደግሞ ቅንድብ ደግሞ አለ። መዝሙር 10 በቅንፍ 11 ቁጥር 4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ ካለ በኋላ ቅንድቦቹ የሰው ልጆችን ይመረምራሉ። አሁን ለእግዚአብሔር ቅንድቦች አንደኛ ቅንድብ ነው ያለው። አይን፣ እጅ፣ ጆሮ ቅንድብ ያለ ነው። ቅንድብ የሚለውን መተርጉማን ምን አሉ? መዝሙር 10 ምዕራፍ ቁጥር 11 ማነው ምዕራፍ 10 በቅንፍ 11 ቁጥር 4 ላይ አይኖቹ ዳዊትን አንድም ማናቸውም ድሃ ይመለከታሉ፣ ሁሉንም አይኖቹም ሰውን ይመረምራሉ። ከዛስ ቀራንብት የሚለው ቅንድቦቹ መላ ባህሪው ማወቁን መናገር ነው። ክብር ምስጋና ይድረሳቸው የኛ መተርጉማን። ምንድን ነው ቅንድብ የሚለው? የእግዚአብሔር መላ ባህሪው ምን ማለት ነው? ሁሉን ነገራችን ማወቁ። የእግዚአብሔር ባህሪው ሁሉን ነገር ያውቃል። መላ ባህሪው ማወቁን መናገር ነው ካለ በኋላ አንድም ወቀራንብት ይሁን ለጓለማያው ነው። ሰው በአይነ ጥቀሻ በከንፈር ንክሻ የሚሰራውን እግዚአብሔር ያውቃል። ቀራንብት የሚለው አንዱ ይሄ ነው። ለማን ነው? ቅንድብ ለሰው ነው፣ ለእግዚአብሔር አይነገርማ። ወቀራንብት ይሁን ለጓለማያው ነው የሚለው። ጓለማያ ማለት የሰው ልጅ ማለት አያችሁ። አንድም ተራሱ አንድም ካለ በኋላ ወቀራንብት ይሁን ነው የሚለው። ቀራንብት ይሁን ምንድነው? ቀራንብት ይሁን ለጓለማያው ሰው በአይን ጥቅሻ በከንፈር ንክሻ የሚሰራውን እግዚአብሔር ያውቃል። ለቀራንብት ስንል ማለት ለእግዚአብሔር ሥላሴ ስንናገር መላ ባህሪ ማወቁን መናገር ነው። የእግዚአብሔር ባህሪ ሁሉን ነገር ያውቃል። ሁሉ ነገራችንንም ያውቃል። እግር ደግሞ እዚህ ጋር ለመዝሙር 131 ላይ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። ይሄን እኛ መተርጉማን አንደኛ የጌታችን እግር ወደ ቆመበት ወደ መንግስት ሰማያት እንሰግዳለን ማለት ነው። አንደኛ ለሐዲስ ኪዳን ደግሞ ለክርስቶስ ስቅለት ሲነገር ደግሞ የጌታችን እግር በቆመበት እንሰግዳለን ማለት ይቺ ቀራንዮ ናት ይላል መዝሙር 131 ቁጥር 62። ምንም ጥያቄ የለውም። ስለዚህ በእግዚአብሔር አይን ሁሉ ነገር የተገለጠ ነው። ለዛም ነው ዕብራውያን 4:13 ላይ እኛም በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ ይላል። ዕብራውያን እኮ ነው የሚናገረው ሐዋርያው ቅዱስ ጳውሎስ። እኛም በሚቆጣጠር በማን? በእርሱ በእግዚአብሔር አይኖቹ ፊት። ምን አይነት አይኖች? ልክ እንደኛ አይን አይደለም። በምን እናውቃለን? የኛ አይን ገደብ አለው ታውቃላችሁ። ከፊት ለፊት ነው የሚያየው፣ ከኋላ አያይም። ገደብ ልክ አለው። አይኖቹ ፊት ሁሉ ነገር በእግዚአብሔር ዘንድ ምን ያለ ነው? የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። ይህ የሚናገረው ማለት ነው ብርሃነ ዓለም ቅዱስ ጳውሎስ ዕብራውያን ስንት ላይ? 4:13 ላይ ምን ማለት ነው? እሱ ሳያውቅ የተፈጠረ ፍጥረት የለምና ሁሉ ነገር የተራቆተ ነው። ሁሉ በሱ ዘንድ የታወቀ የተገለጠ ነው እንጂ ማለቱ ነው። እሺ ለክርስቶስ ሲነገርስ ለምሳሌ ራእይ 19:12 ላይ አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ፣ ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለ። በዚህ አጋጣሚ ማንም ሰው የማያውቀው ስም አለ ይላል። ህቡዕ ስሞች የሚለው አንዱ አስማተ መለኮት የመለኮት ስሞች ርዕሳችን ሳልሆነ ያው አንዱ ምን ጠቅሰው ይሄንን ነው ከድርሳነ ሚካኤል ባሻገር እዚህ ጋር እንደሚለው አይኖቹ እንደ እሳት ነበልባል ናቸው። ምን ማለት እንደ እሳት ነበልባል ማለት? አይኖቹ እንደ ነደ እሳት ናቸው ይልና ከዛ ትርጓሜ ይላል ራእይ ዮሐንስ ሲተረጉም ሰለስቱ ሐዲሳት ትዕምርተ በቀል። አይ በቀሉን ለመግለጽ ነው። የእሳት ነበልባል ነው ሲባል እግዚአብሔር ተቆጣ ማለት ነው። ለበቀል ተነሳ። ምኖቹ? ጠላቶቹ። ምኖቹ? መናፍቃንን። ምኖችን? አላያን ነገስታትን፣ አጋንንትን፣ መናፍቃንን ሊበቀል ተነሳ። በቀል እግዚአብሔር ነው። ትዕምርተ በቀል ይላል ትርጓሜያችን። ምን የሚለው? አይኖቹ እንደነደ እሳት ነበልባል ናቸው ሲል ማለት። እሺ በጣም በብዙ እዚህ ጋር ደግሞ በጣም የሚገርመው ደግሞ ራእይ 1:4 ላይ ትርጓሜ ስትመለከቱ ራሱና የራሱ ጠጉር እንደ ነጭ የበግ ጠጉር ነበር፣ እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ ይልና አይኖቹም እንደ እሳት ነበልባል ነበሩ፣ እግሮቹ በእቶን የነጠረ የጋለ ናስ ይመስሉ ነበረ፣ ድምፁም እንደ ብዙ ውሃዎች ድምፅ ነበር ይላል። ምንድነው? ራሱና ጠጉሩ እንደ በግ ነጭ እንደ ነው የሚለው አክቹዋሊ ራሱ ሲጀምር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ ይላል። ምን ማለት ይህ ንግግር? እንደምታውቁት ሁላችሁ ሜታፎሪክ እንደሆነ እናውቃለን፣ ግን ትርጓሜውን እናሳይ ከግላችን እንዳይሆን። አይኖቹ ነደ እሳት ይመስላሉ ይልና
እግሮቹ በእሳት እንዳፈሉት እንደ ደጋ ብረት ንግር የተናገረው። አይኖቹ እንደ እሳት ነበልባል ናቸው፣ እግሮቹ በእቶን የነጠረ የጋለ ናስ ይመስላሉ ሲል ምን ለማለት ነው? ትዕምርተ በቀል፣ ትዕምርተ መዓት፣ በቁጣ በመዓት መነሳቱን ጊዜ ለመግለጽ ነው። እንደገና አይንቲው የሚላቸው አይኖች የሚላቸው ይላል የኛ መተርጉማን ነቢያት ናቸው። ነቢያት አይንት ይባላሉ፣ የእግዚአብሔር አይኖች ይባላሉ። በምን ሚስጥር ያያሉና። እግሮች የተባሉት እገሪሁ ሐዋርያት ናቸው። እግሮቹ የተባሉት እገሪሁ አላቸው ሐዋርያት። ለምን? ሁሩ ወመሃሩ ሄዳችሁ አስተምሩ አጥምቁ ብሏቸዋልና። አንድም አይንቱ የተባሉት ካህናት ናቸው፣ ቀሳውስት ናቸው። የእግዚአብሔር ካህን አይኖች ይባሉ የለ አይንት የእግዚአብሔር ካህናት እንዴ። ተመልክቶ የኛ መተርጉማን አይን የሚለው ነገር መተርጉም ስንት ውስጥ ነገር እንደተተረጎመ በቁሙ የኛ አይነት ሁለት አይን አለው ማለት አይደለም እግዚአብሔር። ስለዚህ አንደኛው አይን ማለት ነቢያት ናቸው፣ አንድ አይን ማለት ቀሳውስት ናቸው። ቀሳውስት ምን ይባላሉ? አይንት አላቸው። ለምን? ሚስጥር ያሉና። እገሪሁ እግሮቹ የተባሉት ደግሞ ዲያቆናት ናቸው። ለምን? ለተልእኮ ይኖራሉና። ስለዚህ ባጭሩ ይህን ሁሉ ስንደምረው ጊዜ እንዳልፈጅባችሁ በቃ ባጭሩ ገለጻው ምን እንደሆነ እንድንረዳው አጥራ ያለ ገለጻ ምን ለማለት እንደተፈለገ እንደ ሰው አይነት አይን፣ ቅርጽ፣ እጅ፣ ጆሮ እግዚአብሔር አምላክ አለው ማለት አይደለም። እዚች ጋር ግን አንድ ለየት ያለ ነገር ደግሞ አለ። ኢሳይያስ 65:5 ላይ እነርሱም ለራስህ ቁም እኔ ከአንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ። እነዚህ በአፍንጫዬ ዘንድ ጢስ ቀኑንም ሁሉ የምትነድድ እሳት ናቸው ይላል። በአፍንጫዬ ሲል ምን ማለት ነው? እግዚአብሔር አምላክ መጽሐፍ ቅዱስ ላይ ነው ያለው አይደል? እቺ አፓህ ነው የሚለው የዕብራይስጡ፣ ምክንያቱም ትንቢተ ኢሳይያስ የተጻፈው በዕብራይስጥ ስለሆነ ጢስ የሚለውን ጢስ ነው የሚለው። ግን ይላል እቺን አፍንጫ የሚለው ጢስ ሰማዓቴ ነው የሚለው፣ በመዓቴ ጢስ ነው የሚለው። ምክንያቱም አፓ የሚለው በዕብራይስጥ ቋንቋ ጆሮዬ ማን አፍንጫዬ ብቻ ማለት ሳይሆን ምን ማለት ነው? አንገር ቁጣን ጭምር ይገልጻል። መዓት ማለትን ይገልጻል። ስለዚህ በአፍንጫዬ ዘንድ ጢስ የሚለው ቃል ጢስ ሰማዓቴ ይላል ግዕዙ ራሱ እንጂ በጢስ አፍንጫዬ አይልም። ለምን? እግዚአብሔር አምላክ ልክ እንደ ሰው አይነት አፍንጫ ምናምን ተብሎለት አይነገርለት። ስለዚህ ራሱ ግዕዙ ራሱ ጢስ ሰማዓቴ ነው የሚለው፣ የዕብራይስጡም እንደዛ ነው የሚለው። ምን ለማለት ተፈልጎ ነው? እቺ የምትናገሯት ነገር ልክ አንድ ሰው ይሄ ነገር እኔ አላማረኝም ልክ እንደምንለው እቺ የቁጣችሁ እኔ ቅዱስ ነኝ ብላችሁ የምትታበያት ነገር በሙሉ በቁጣ መጣባቸዋል ሲል ጢስ ሰማዓቴ በመዓቴ ጢስ መጣባቸዋል። ልክ እሳት ሲነድ ማዕድ ሲመጣ ማዕድ ሲመጣ እንደሚያጠፋቸው እንደዛ በቁጣ መጣባቸዋል ማለት እንጂ በቁሙ የዕብራይስጡ ቋንቋ አፓ የሚለው ቃል ራሱ አፍንጫ የሚለው ቃል አንዱ ማለት ነው ፌስ ይልና ገጽ ከዛስ አንገር ነው የሚለው ቁጣ መዓትን ጭምር ለመግለጽ ያገለግላል። እሺ እቺ ቃልስ እግዚአብሔር ይስቅበታል ሲልስ ለምሳሌ መዝሙር 36 ውስጥ አሁን እግዚአብሔር አምላክ ይስቃል እንደኛ? መሳቅ ማለት በነገራችን ላይ ለማወቅን ነው የሚገልጸው። እኛ እኮ በሆነ ፈኒ በሆነ ነገር እኮ ምን ስቀው ለምንድን ነው? ጉዳዩን አናውቀውም ነበር ማለት። የምታውቁትን ነገር ብትስቁ እኮ ያው ምናልባት ባለስልጣን ስለሆነ ሰውየው እንዳይደብረው ብላችሁ ልትስቁ ትችላላችሁ። ለምንድን ነው የምንስቀው? አንድ ነገር እኮ በጣም ገርሞን እኮ ነው እንዴት አገጣጥሞ እንደተናገሩ ሲገርመን እንስቃለን። አሁን ለእግዚአብሔር ይስቃል አይነገርለትም። ለምን? እግዚአብሔር የማያውቀው ነገር የለማ። ታዲያ ምን ለማለት ተፈልጎ ነው እግዚአብሔር ይስቅበታል ሲል? ቀኑ እንደሚደርስ አይተዋልና። መዝሙር ስንት ላይ ነው? 36 በቅንፍ 37 ቁጥር 13 ምን ማለት ነው? ወእግዚአብሔር ይስቆ ማለት እግዚአብሔር ግን ነገሩን እንደዋዛ ያይበታል ማለት እንጂ እግዚአብሔር አምላክ ከትሎ ይስቃል ማለት አይደለም። ስለዚህ በተለይ እቺ ማን የነገረን ደግሞ እዚሁ መዝሙር 2:4 ላይ ምን የሚል ቃል ነው? በሰማይ የሚኖር እርሱ ይስቃል ይላል። ጌታም ይሳለቅባቸው። አሁን በሰማይ የሚኖር ማለት ነው እግዚአብሔር ነው። እርሱ ይስቃል ሲል ምን ማለቱ ነው? በሰማይ ያለ መልአኩ ይስቅባቸዋል። ተመልከቱ አንድምታው እግዚአብሔርም ይዘብትባቸዋል ይልና አሁን በመልአኮች አለ በጌታ ሰሐቅ ስላቅ ኖሮ አይደለም። አይታ ሲነግረን ትርጓሜው እኮ ነው መዝሙር ምዕራፍ 2 ቁጥር 4 ላይ በእግዚአብሔር ዘንድ ሰሐቅ ስላቅ ኖሮ አይደለም። ምን ኖሮ ነው ታዲያ? እግዚአብሔር ይፈርድባቸዋል፣ መልአኩ ታዞ ያጠፋቸዋል እና እንዲህ አለ ይላል። ስለዚህ በአጭር ቃል ክንፎች የሚለው እጅ የሚለው እግር የሚለው ረድኤቱን ለመግለጽ መግቦቱን ለመግለጽ
በክንፎቹ ጋርዶ የሚለው ረድገጸ ማን በረዴቱ ክንፍ ለማለት እንጂ ለእግዚአብሔር እንደ አርጋብ እንደ እርግቦች እንደ አዋፋት አይነት ክንፍ እጅ እግር ምናምን ቅንድብ ያለው አይደለም። እግዚአብሔር አካል አለ። አዎ 3 አካላት አሉ። አብ ወልድ መንፈስ ቅዱስ አሉ። በአካል 3 ናቸው። አዎ አካል ማለት ግን የኛ አይነት የእጅ የእግር አይነት 2 እጅ 2 አይን አይነት የሕዋሳት ስብስብ ጥርቅም ማለት አይደለም። ከዚህ መራቅ መቆጠብ አለብን ለማለት ያክል ነው። በጣም ይቅርታ ሰዓት ስለወሰድኩኝ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልን። ዲያቆን ዘማርያም ቃለ ሕይወት ያሰማልን። በስመ አብ በጣም ገባንና በጣም ሲገባን ደግሞ ችግር እንዳይሆን መምህር በረከት የተዘጋጁበት ርዕስ ስላለ እሳቸው ደግሞ ያሳዩናል፣ ይነግሩናል። እንደ እግዚአብሔር ፈቃድ የሚመቻቸው ከሆነ መምህር በረከት አሉ አለው ታላቁ መምህር ዮሐንስ ይፍቱን ይባርኩን። መምህር ኤፍሬም መዝሙር በላዲዮስ ዘማርያምን እንኳን ቅድም አግኝቼዋለሁ። ሰላም ብያለሁ ሁላችሁንም። እግዚአብሔር ባርክ ዛሬሽ ካብለናል። እሺ መምህር በጣም ብዙ ነገር ተብሏል። በእውነቱ የሚደጋገም ነገር ነው፣ አዲስ ነገር የለም። እኔ እንደው ትንሽ 3 ነጥቦች ላይ ሪፍሌክት አደርጋለሁ እንዳልደጋግም ማለት ነው። በመጀመሪያ እኔ በቤተ ክርስቲያን መምህራን መካከል በዚህ ጉዳይ ልዩነት አለ የሚለው የሚያስኬድ ንግግር አይመስለኝም። አብዛኛው የኤክስፕሬሽን የሚገለጽበት ቋንቋ የንግግር ቃላቱ የሚይዙት ትርጉም የተለያየ መሆን ስታንዳርድ የሆኑ ቃላት ትርጉማቸው በደንብ ተብራርቶ ያልተቀመጡ ስላሉ በሱ ለምሳሌ አካል የሚለው አካልን አንዳንዱ የሚያስበው እኛ የሰውነት አካላችን ስላሴ አካል ሲባል ደግሞ እንደምታውቁት ፐርሰን የሚለው ያለው ቃሉ ራሱ መሰረቱ ወደዚህ ወደ ሴሜቲክ ቋንቋ ወደኛ ቋንቋዊ ሲመጣ ለመተርጎምም ስለሚያስቸግር የሚፈጠሩ አንዳንድ ቃሉን የመረዳት ቃላቱ ላይ ያሉ እንትኖች ብዥታዎች ምናምን ይመስሉኛል። እሱ ነው። ይሄ ክሩድ የሆኑ ኤክስፕሬሽኖች አሉ በደንብ መብራራት ያለባቸው። እኔ ጋር ኢኮ አለ። ማን ነው? እሺ። ስለዚህ በአብዛኛው ያገላለጽ የምንገልጽበት መንገድ ምናምን ነው። ይሄ ማለት የተበላሹ ንግግሮች አልነበሩም ማለት አይደለም። እነዚህ ጾታ ምናምን የመሳሰሉ ነገሮች በፍጹም ምንም የማያስኬዱ ነገሮች ናቸው። ከዚያ ውጭ ግን አካል እንደዚህ ሲባል መጀመሪያ ቃሉ በደንብ ተተርጉሞ ተብራርቶ መጀመር አለበት። ለተለያየ ትርጉም አንዳንዴ አሁን አካል ስንል ሰው በቀላሉ የሚመጣው ይሄ የሚታየው ቅርጽ ያለው የኛ የሰውነት አካላችን ነው። ለእግዚአብሔር ግን እንደዛ ልንናገር አንችልም። ምክንያቱም ቅርጽ ለእግዚአብሔር ከሰጠን ገደብ ነው ማለት ነው። የሰው ልጅ እኮ ቅርጽ የሚኖረው የሚይዘውን ቦታ ከማይዘው ለመለየት ነው። ቅርጽ ካለ እኛን የነካነው የያዝነው ቦታ አለ፣ እኛ ያልነካነው ቦታ አለ ማለት ነው። ቅርጽ ያንን ነው የሚለየው። እግዚአብሔር ግን በሁሉ ቦታ ያለ ስለሆነ ለእግዚአብሔር ይህ አይሰራም። ስለዚህ ለእግዚአብሔር ስንናገር መንፈሳዊ አካል ረቂቅ አካል በቅርጽ የማይወሰን የተገጣጠሙ አካላት በአንድ ላይ ተቀናጅተው የሚሰሩበት የኛ አይነት አካል ያልሆነ ቅድም ዲያቆን አትናቴዎስ ሲል እንደነበረው ብዙ አካላት ተቀናጅተው የሚሰሩ ከሆነ ይሄ የድካም ምልክት ነው የሚያሳየው ማለት ነው። አንዱ አካል ሁሉን ስለማይሰራ አንዱ በየተራ አንዱን እያገዘ ይሄ ፍጥረታዊ አይምሮ ያዛል። አይምሮ ማዘዝ እንጂ ማንሳት ስለማይችል እጅ ዶ ያነሳል። በእኛ ማለት ነው በሰው ልጆች። ይህንን ወስደን ለእግዚአብሔር እናድርግ ካል
ስለ እግዚአብሔር ዝቅ ብለን በእኛ ልክ እናወርደዋለን ማለት ነው። እግዚአብሔር የማይሆን ሐሳብ ይሆናል እና ለኛ የተነገሩ ቃላት ለእግዚአብሔር ሲነገሩ ያላቸው ትርጉም ላይ በደንብ መጀመሪያ እሱ ነው ዋናው ችግር ብዬ ማስበው። ሁለተኛው ግን በጣም ኢምፖርታንት ነገር አንትሮፖሞርፊዝም ቅድም ሲባል የነበረው ሄረሲ ነው። አንትሮፖሞርፊክ ኤክስፕሬሽኖችን ግን ማስወገድ አይቻልም፣ በመጽሐፍ ቅዱስም በቴዎሎጂም ማለት ነው። አንትሮፖሞርፊዝም የሚባለው ይሄ በጣም ኔጌቲቭሊ ሄሬቲክ ነው ብለን ምንፍቅና ነው፣ ችግር ነው፣ ስህተት ነው ብለን የምንናገረው በሰው ልክ የተነገረው ነገር ላይ መቆም ማለት ነው። በዛ ልክ ከዛ አላልፍም፣ በቃ በሱ ልክ ነው የምወስደው። የሰው የተነገረው ውስንነት ካለበት ለእግዚአብሔርም በሱ ልክ ነው የምናገረው እያለ አንድ ሰው አፖፋቲክ በሆነ መንገድ ሳይሆን ወደ እግዚአብሔር ሲሄድ ሊወገድ የሚገባውን ድካም ሳይገልጽ ዝም ብሎ በሰው ልክ ሲናገረው ሄረሲ ይሆናል። ከዛ ውጭ ግን አንትሮፖሞርፊክ የሆኑ ኤክስፕሬሽኖች ግዴታ ናቸው በመጽሐፍ ቅዱስ። እነሱን ማስወገድ አይቻልም። እነሱን ከመጽሐፍ ቅዱስ ማስወገድ ማለት መጽሐፍ ቅዱስ የተጠረዘበትን መጠረዣውን መንቀል ማለት ነው። ምክንያቱም ቋንቋ ራሱ አንትሮፖሞርፊክ ነው እንደምታውቁት። ንግግራችን ራሱ ምስላዊ ነው። እግዚአብሔር ስለራሱ የተናገረበት መንገድ ራሱ ለሱ የሚመጥነው ሆኖ አይደለም። ቋንቋ ለእግዚአብሔር መጥኖ አይደለም። ለእግዚአብሔር የሚመጥን ቋንቋ፣ ለእግዚአብሔር የሚመጥን ነገር እኮ የለም። አንትሮፖሞርፊዝም በአካል በምናምን ብቻ ሳይሆን በቋንቋ ራሱ ነው። ቋንቋው ሲነገር ራሱ ለምሳሌ ስሜት፣ ተቆጣ፣ እንደዚህ ለእግዚአብሔር የእኛን ውስጣዊ ስሜት የሚገልጹ ቃላት ቁጣ፣ እንኳን ቁጣው ፍቅሩ ራሱ የእግዚአብሔር እንደኛ አይደለም፣ በጣም ከኛ ከፍ ያለ ነው። ማለት እኛ ልንረዳው ከምንችለው በላይ ከፍ ያለ፣ መስቀሉን ሙሉ በሙሉ ሰዎች ሊረዱት የማይችሉት እኮ የእግዚአብሔርን ፍቅር ራሱ ኮምፕሬንድ ማድረግ ከባድ ነው ለሰው አይምሮ ማለት ነው። ስለዚህ በእነዚህ ሁሉ ነገሮች አንትሮፖሞርፊክ የሆኑ ሰዋዊ ንግግሮች አሉ። አንድ ሰው እነሱን ላስወግድ ቢል መጽሐፍ ቅዱስን በአጠቃላይ መልእክቱን ያበላሻል ማለት ነው። ስለዚህ ግዴታ ናቸው። እግዚአብሔር ግዴታ ስለሆነ ነው የተጠቀመባቸው። ሰውን በአርአያችን እንደ አምሳላችን እንፍጠር ሲል እግዚአብሔር በሰው መልክ እንዲነገርለት ፈቅዷል። አንድ ሰው ተነስቶ ያንን ዲኮንስትራክት ሊያደርግ አይችልም። ፈጽሞ እግዚአብሔርን እንደ ሰው እንዳታስብ ሊላ አይችልም። ተነስቶ ሊልህ የሚችለው ከዛ ከፍ በል፣ እነዚህ አንትሮፖሞርፊክ ከሆኑ ንግግሮች ከፍ ብለህ አስብ፣ ለእግዚአብሔር በሚሆን መንገድ ከፍ ብለህ አስብ ነው እንጂ መጽሐፍ ቅዱስ ላይ የተነገሩ ንግግሮች አሉ። በሁሉም ቦታ በሊቃውንት መጽሐፍትም የሚነገሩ አሉ። እነሱን አሁን አንድ ሰው በቃ ስለ እግዚአብሔር እኛ ጋር የተያያዘ ነገር ሲነገር ከዚህ ተነስቶ ደግሞ በጣም ጽንፍ ሂዶ ስህተት የሚመስሉት እንደ በመጽሐፍት ሁሉ በስህተት የተነገሩ የሚመስሉት ደግሞ ሊኖር ስለሚችል ማለት እንደዛ አይደለም። አንትሮፖሞርፊክ የሆኑ ንግግሮች ግዴታ ናቸው። ይሄ እንዲያውም ለእኛ አርጊመንት ነው ባይዘው፣ ለእኛ ለክርስቲያኖች እግዚአብሔር ሰው መሆን የለበትም ብለው የሚከራከሩን ሰዎች አሉ አይደለ? እግዚአብሔር ለምን ሰው ይሆናል? ሰው መሆን ለእግዚአብሔር አይገባውም፣ ዝቅ ያደርገዋል የሚሉ ሰዎች አይ መፍጠርም ዝቅ ያደርገዋል እንላቸዋለን ማለት ነው። እኛ መፍጠርም ዝቅ ያደርገዋል እግዚአብሔርን። ለእግዚአብሔር እኛን መፍጠር በእኛ ቋንቋ ልክ እንዲነገርለት መፍቀድ ነው። እግዚአብሔር ግዴታ ፍጥረታትን በፈጠረበት ሞመንት አንትሮፖሞርፊክ የሆኑ ነገሮችን ስለራሱ ፈቅዷል። በዚያ ልክ እንዲነገር ፈቅዷል። ምክንያቱም ለእግዚአብሔር የሚመጥን ቋንቋ ንግግር ከፍጥረት ሊወጣ ስለማይችል ማለት ነው። እግዚአብሔርን በሚመጥነው መንገድ ማመስገን፣ በሚመጥነው መንገድ መግለጽ የሚችል ማንም ስለሌለ እግዚአብሔር ሲፈጥረን ነው ትሕትናውን የጀመረው። ኢንካርኔሽኑ ስጋዊው ፍጻሜ ነው። ሲፈጥረን ያሳየው ትሕትና ነው። ሲያድነን ጎልቶ ተፈጽሞ ያየ ነው ማለት ነው። እና ይሄ ለኛ እንዲሁም ለክርስቲያኖች አርጊውመንት ነው ማለት ነው። ስጋዊን የሚቃወም ሰው ምንም አይነት አንትሮፖሞርፊክ የሆነ ንግግር ስለ እግዚአብሔር መናገር የለበትም ማለት ነው። ስለ እግዚአብሔር ምንም አይነት አንትሮፖሞርፊክ የሆነ ንግግር ሳይናገር ደግሞ ስለ እግዚአብሔር ምንም ማወቅ አይችልም። አግኖስቲክ ሆኖ ነው ቁጭ የሚለው ማለት ነው። ስለ እግዚአብሔር ምንም የማይናገር ምንም የማይል ሰው ሆኖ ቁጭ ይላል ማለት ነው። አይቻልም፣ ኢምፖሲብል። ፍጡርና በፈጣሪ መካከል አንትሮፖሞርፊክ የሆኑ ነገሮችን ማስወገድ አይቻልም፣ የባህሪያችን ልዩነት ስላለ ማለት ነው።
ስለዚህ እግዚአብሔር ሲፈጥረን ራሱ ኢንካርኔሽኑ ተጀምሯል ማለት ነው። ሲፈጥረን ራሱ ወደኛ ሌብል ዝቅ ማለት በፈቃዱ ፍቅሩን ለመግለጽ ያንን አሳይቷል የሚለውን ማየት አለብን። በመጨረሻ አንትሮፖሞርፊዝም በሚስጥረ ስላሴ ብቻ አይደለም፣ በሚስጥረ ስጋዌም ነው። እኔ እንደውም አንድ ላነሳው የፈለኩት ጉዳይ ይሄን ነው። አንትሮፖሞርፊክ ስህተት የሚሰራ ሚስጥረ ስላሴ ላይ ብቻ የሚመስላቸው ሰዎች አሉ። በነገረ ክርስቶስም እንዲህ አይነት ስህተት ይሰራል። እንደውም በ5ኛው ክፍለ ዘመን ላይ በግብጽ የተነሳው በነ ቅዱስ ቴዎፍሎስ ጊዜ የተነሳው ችግር ነገረ ስጋዊያዊ ብቻ አልነበረም። ማለት ነገረ ስላሴ የአንድነትና የሶስትነት የእግዚአብሔር ረቂቅ አካል ላይ ብቻ አልነበረም፣ ነገረ ክርስቶስም ላይ ነበር የሚሄደው ማለት ነው። ቅድም ዘማርያም ሲያነሳ ነው፣ ዘማርያም ሳይሆን ዲያቆን ዛትናቴዎስ ሲያነሳ አይታችሁ ከሆነ አርዮሳውያንን እየጠቀሰ ነበር ቅዱስ ዮሐንስ አፈወርቅ። አርዮሳውያን ምን አገናኛቸው ካል አርዮሳውያን በመጀመሪያ በብሉይ ኪዳን የነበሩ ቴዎፋኒዎች የእግዚአብሔር መገለጦችን በአጠቃላይ የወልድ ነው አሉ። እንደዚህ አይነት ትራዲሽን ከጥንት ቤተክርስቲያንም ነበረ። በብሉይ ኪዳን የነበሩ መገለጦች የአብርሃም ቤት በእግዚአብሔር በኢሳይያስ የተገለጠ ሁሉንም እግዚአብሔር ታየ ከተባለ የታየው ወልድ ነው ብለው ነው የሚያምኑት። ስለዚህ ወልድ ደግሞ ከታየ አሉ እግዚአብሔር በባህሪው እግዚአብሔር አብ ስለማይታይ ወልድ ከታየ ከእግዚአብሔር ያንሳል አሉ። የመታየትና አለመታየት እግዚአብሔር አብ አልታየም፣ እግዚአብሔር ወልድ ደግሞ በሰው ሆኖ በሰው መልክ ታይቷል፣ ስለዚህ ያንሳል አሉ። አያችሁ፣ አንትሮፖሞርፊክ የሆኑ ኤክስፕሬሽኖችን ለምን ተጠቀሟቸው? ወልድን ፍጡር ለማድረግ፣ ወልድን ወደ ፍጡር ለማውረድ ተጠቅሟቸዋል። ስለዚህ አባቶች የተናገሩበት ኮንቴክስት ራሱ ከችግር ተነስተው የተናገሩት ነገርም እንዳለ መረዳት አለብን ማለት ነው። ስለዚህ ክርስቶሎጂካል ነገር አለው፣ ነገረ ክርስቶሳዊ ነገር አለው። ይሄን ለምንድን ነው ያነሳ ነው? በ5ኛው ክፍለ ዘመን ላይ ነገረ ክርስቶሳዊ መልክ ይዘው የተነሳው ጥያቄ አንዱ ምንድነው? ክርስቶስን አሁን እንዴት ነው የምናመልከው? ክርስቶስን እኛ በምድር ላይ እናውቀዋለን። በምድር ላይ አይሁድም ያውቁታል። አይሁድም እንደውም አምላክ ነው ብለውም አላመኑ። ከዚያ በኋላ ጳውሎስ ምን ብሏል? ክርስቶስን እንኳን አሁን በስጋ እናውቀውም ብሏል አይደል? በመልእክቱ ቅዱስ ጳውሎስ ክርስቶስን በስጋ እናውቀውም ብሏል። ከበረ፣ ከፍ ከፍ አለ ተብሏል። በደብረ ታቦር ተራራ ላይ እንኳን ክብሩን ያዩ ሰዎች ሐዋርያቱ ሊያዩት አልቻሉም አይደል? ወድቀዋል። ስለዚህ ክርስቶስን ስናመልከው ምን እያሰብን ነው? አሁን በምድር ላይ ሲመላለስ የነበረ አንድ ሰው ነው አይደለም። በምድር ላይ ሲመላለስ የነበረ አንድ ሰው ሐዋርያት ሲያዩት እንደነበረው ካልሆነ ታዲያ ምንድነው የምናስበው? በአይምሯችን ምን እየሳልን ነው ክርስቶስን የምናመልከው የሚል ጥያቄ ነበረ። እና እነዚህ ኦሪገኒስት የኦሪገን ትምህርት አራማጅ የሆኑ ሰዎች እስከምን ድረስ ሂደው ነበረ? በቃ ስጋዊውን ዲኮንስትራክት እስከማድረግ ሂደው ነበር። የክርስቶስን ስጋዊ በቃ በስጋ አናውቀውም ስላለ ጳውሎስ በቃ ክርስቶስን በስጋ ራሱ እንደ ሰው ማሰብ ራሱ የለብንም፣ እንደ አብን መንፈስ ቅዱስን እንደምናስበው በረቂቅ አካሉ ብቻ ነው ማሰብ ያለብን። ከበረ ከተባለ መርቀቅ ነው። ምክንያቱም አያችሁ እነዚህ ፕላቶኒስት ስለሆኑ በአብዛኛው የኦሪገን ተከታዮች ለነሱ መክበር ማለት መርቀቅ ብቻ ነው እና ረቂቅነትን ነው መስጠት ያለብን ብለው ስጋዊውን ዝቅ የማድረግ ኦልሞስት ያንን የመርሳት ነበረ። በዛ በተቃራኒ የሆኑ ሰዎች ደግሞ ክርስቶስ በምድር ላይ ሲመላለስ እንደነበረው አይነት አድርጎ የማሰብ ማለት ከብሯል የተባለውን አያስቡትም። በቃ ስለ ክርስቶስ ህላዌ በአምልኳቸው በጸሎታቸው በተለይ መነኮሳትም ስለሆኑ የሚያስቡት የነበረው በዛ በሰው ልክ ነው። ሁለቱም ጋር ችግር ነበረ። ይሄ አንዱ ጉዳይ ነበረ። አሁን ይሄ ነገረ ክርስቶሳዊ አንትሮፖሞርፊዝም ነው ማለት ክርስቶስ ሰው ነው፣ ግን ክርስቶስን በምን ልክ ነው የምንናገረው? ስለ ክርስቶስ ራሱ አሁን ክርስቶስን ስናመልክ አብ ወልድ መንፈስ ቅዱስ ብለን ከሶስቱ አካላት አንዱ አካል ወልድ ስጋ ለብሷል፣ ግን ደግሞ የከበረ ነው። ስጋ ስለለበሰ ወደ ሰው ደረጃ እናወርደው ማለት ወደ ርቅ ወይሲ ማለት ነው። ደግሞም አከበርን ብለንም
ስጋዊውን ረስተን ከሶስቱ አካላት አብና መንፈስ ቅዱስ ረቂቅ አካል ብቻ እንደሆኑት በዛ ብቻ ደረጃ ማለት በአእምሮአችን ልናስበው በማንችለው አፖፋቲዝም ደረጃ አንሄድም ወደዛ ማለት ነው። ስለዚህ ክርስቶስ እንዴት ነው የምናስበው የሚለው ራሱ አንዱ ችግር ነበረ፣ ተያይዞ ከምስጢረ ሥላሴ ጋር የሚነሳ። በተለይ አሁን ወደ ፕሮቴስታንት ወገኖቻችን ስንመጣ ምስጢረ ሥላሴ ላይ አንትሮፖሞርፊዝም ብዙ ጭንቀታቸው አይደለም እንደምናያቸው። ምስጢረ ሥጋዌ ላይ ግን ያሰጋቸዋል። በተለይ ሊያስቡበት ይገባል። ምስጢረ ሥጋዌ ላይ ክርስቶስን በምድር ላይ ሲሆን እንዳለው አድርጎ የማሰብ ዝንባሌ አለ። ለምሳሌ ክርስቶስ አሁን በክህነቱ በሰማይ መቅደስ ያገለግላል። በሰማይ መቅደስ ያገለግል እንዴት ነው? ለምሳሌ ክርስቶስ በእግዚአብሔር ቀኝ ተቀምጧል። በእግዚአብሔር ቀኝ የተቀመጠ ሊቀ ካህን ነው። በብሉይ ኪዳን ግን በቀኝ የተቀመጠ ሊቀ ካህን አልነበረም። ካህን ቆሞ ታጥቆ ነው የሚያገለግለው። ስለዚህ ስለ ክርስቶስ በምንናገርበት በተለይ ከትንሣኤ ከእርገቱ በኋላ ስላለው ነገር ስንናገር ከፍ ባለ ክብሩን በሚገልጽ ደረጃ መድረስ አለብን ማለት ነው፣ መሄድ አለብን ማለት ነው። ስለዚህ በተለይ ክርስቶስ አሁን እንዴት ነው እርቁን የሚፈጽመው? የእርቅ አስታራቂ ነው በዘመነ አዲስ በአጠቃላይ እስከ ዓለም ፍጻሜ። ይህም በተመለከተ ክርስቶስን ወደ ቅዱሳን ደረጃ አውርዶ ማሰብ። ለምሳሌ ስለ አማላጅነት ሲነሳ ብዙ ጊዜ አይታችሁ ከሆነ አይ እኔ የቅዱሳን አማላጅነት ምን ያደርግልኛል፣ ክርስቶስ ያማልድልኛል ይላሉ። ሳያውቁት ወደ ክርስቶስን ወደ ቅዱሳን ደረጃ እያወረዱት ነው ማለት ነው። ማለት ክርስቶስ ምን ያደርግልኛል ብሎ አንድ ሰው የቅዱሳን ምልጃ ምን ያደርግልኛል ብሎ መጥቶ ክርስቶስ ያማልደኛል ካለ የቅዱሳንን ምልጃና የክርስቶስን ክህነት አስታራቂነት መካከለኝነት በአንድ ካታጎሪ እያሰበ ነው ማለት ነው። ካታጎሪው ተዛብቶበታል፣ ወርዶበታል ማለት ነው። ምክንያቱም ቅዱስ ጳውሎስ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ አይደል ለምንድነው ምልጃ ይደረግ ለነገስታት ሁሉ ምልጃ ጸሎት አቅርቡ ካለ በኋላ በሰውና በእግዚአብሔር መካከል ያለ መካከለኛ አንድ ነው ይላል። ለቅዱስ ጳውሎስ አሁን ምልጃ አቅርቡ ጸሎት አቅርቡ ማለትና አንድ መካከለኛ አለን የሚለው አይጣላም። ምክንያቱም ቅዱስ ጳውሎስ የተለያየ ካታጎሪ ነው የሚያስበው። ስለ ክርስቶስ ሲናገር ማንም የማይካፈለው የሊቀ ካህንነት ስራ ነው። የአስታራቂነት በደሙ የሚሆን በባህሪው ነው፣ ሰውም አምላክ ስለሆነ። ወደ ቅዱሳን ስናመጣ ግን የልመና ነው። እነሱ ለምነው ነው የሚያስደርጉ። ምንም ሞገስ ያላቸው ቢሆኑ ይሄን አድርግ ብለው ጠይቀው ነው የሚያስደርጉ። ስለዚህ ክርስቶስን አንድ ሰው ከቅዱሳን ጋር ማወዳደር እና የቅዱሳንንና የክርስቶስን ሚና ማጣረስ ከጀመረ ቅድም እንዳልኳችሁ በዛ ዘመን የተነሳው ክርስቶስ እንዴት ነው የምናስበው? አሁን ክርስቶስ እንዴት ነው የምናስበው? በእግዚአብሔር ቀኝ ከሚገባው በታች ካወረድ ነው የሥላሴን አካል አንትሮፖሞርፊክ በሆነ መንገድ ወደ ሰው እንዳወረዱት ሁሉ የክርስቶስን ክብርም እንደዚሁ ማውረድ አለ ማለት ነው። ስለዚህ በየቦታው አለ ማለት ነው። አንትሮፖሞርፊዝም ሁሉም ቦታ ላይ አለ፣ በሁሉም ሃይማኖቶች ውስጥ አለ። በሚገባ ለተጠቀመበት ሰው አስፈላጊ ነው፣ ቋንቋ ነው። ግን ሁሉም ጋር ግን ሰዎች በትክክል ካልተረዱት ወደ ስህተት የመሄድ እድልም አለው ማለት ነው። ደግሞም አንትሮፖሞርፊዝም በሚስጥረ ሥላሴ ብቻ አይደለም ያለ፣ በሁሉም የነገረ ድነት ክፍሎች ውስጥ ሁሉ አለ። ይህንን ለማንሳት ነው። ታላቁ የውቃኝ እዚህ ላይ እግዚአብሔር ይስጥልን። እሺ መምህር እግዚአብሔር ይስጥልን፣ ቃሉ ያሰማልን። መምህር ኤፍሬም ካሉ ያልተነሱ ሀሳቦች ላይ ብቻ ይቀጥሉልን መምህራችን። ጤና ይስጥልን ብያለሁ። ሁላችሁን በመላው ዓለም ያላችሁ እግዚአብሔር ቤተሰቦች፣ መምህራን፣ ሊቃውንት፣ ዲያቆናት ሁሉንም ሰላም ብያለሁ። ቃለ ሕይወት ያሰማልን፣ ክብረ ሊቃውንትን አስበ መምህራንን ይድልልን ብያለሁ። ያልተነሳ ሀሳብ እንኳን በስፋት የለም። ምናልባት ግን የመሰለኝን
ሳልረዳ ቀርቼ ከሆነ እንድታስረዱኝ ይፈልጋለሁ። እግዚአብሔር አካል የለውም የሚል አካል ግን ተነስቷል ወይ ማለት እኔ አሁን የሰማው አባ ገብረ ማርያምም ሲሉት የነበረው ዘልደታ የጎንደሩ ከሳቸው የሰማሁት እግዚአብሔር ጾታ አለው ከአካልም አሳድገው የአካል ክፍል የሆነ ጾታም አለው ሚል ቃል ነው የሰማውና እግዚአብሔር አካል የለውም ብሎ የሚናገር ሰው አለ ወይ የሚለው አንዱ ትልቅ ጥያቄ ስለሆነብኝ ነው። ኦርቶዶክሳዊ ሆኖ እግዚአብሔር አካል የለውም የሚል ሰው ምንን መሰረት አድርጎ ነው? መጻሕፍት በጠቅላላ የሚነግሩን ታላቁ ሊቅ ቅዱስ ጎርጎርዮስ ነባቤ መለኮት ወለእለ አሃዱ እምአካላት ፍጹም በገጹ ወበመልክዑ ለአብ ለወልድ ለመንፈስ ቅዱስ ለየራሳቸው ፍጹም የሆነ ፍጹማን አካላት ያላቸው መሆናቸውን ይናገራል። ይሄንን ተናግሮ እሱ የሚያቆም ብቻ አይደለም፣ ሌላም ፍጹም አካል መኖራቸውን አትናቴዎስም ሐዋርያው እስመ አብ በአካሉ ወበገጹ ወበመልክዑ ውእቱ፣ አብም በአካሉ በገጹ በመልኩ ፍጹም ነው፣ ወልድም እንደዚያው መንፈስ ቅዱስም እንደዚያው፣ ወይም ወከማሁ ወልድኒ በአካሉ ወበገጹ ወበመልኩ ውእቱ፣ ወከማሁ መንፈስ ቅዱስኒ በአካሉ ወበገጹ፣ አብም ወልድም መንፈስ ቅዱስም ፍጹማን ቅውማን አካላት እንደሆኑ መጻሕፍት ይነግሩናል። ማለት አካላት እግዚአብሔር አካል የለውም የሚል አስተምህሮ በየትኛውም አይነት መጽሐፍ በየትኛውም አይነት የቤተ ክርስቲያን አስተምህሮ የለም፣ ኑሮም አያውቅም። እንዲህ ብሎ መግለጽም መናገርም ኦርቶዶክሳዊ አስተምህሮ ነው። እግዚአብሔር አካል አለው ስንል ግን ምን አይነት አካል የሚለውን ያብራራችሁበትን እሱን እቀበላለሁ። አካል የለውም የሚል አስተምህሮ በሌለበት ስለ አካል ስለመኖሩ የሰጠናቸው ማብራሪያዎች አብዛኞቹ ሰዓት የማጥፋት አይነት ስሜት መስለው ታዩኝና ምን አይነት አካል ነው ያለው እግዚአብሔር? የመጀመሪያው እግዚአብሔር በአካሉ ሁሉም ሰው በሚገባው ቋንቋ በምንረዳዳበት ሐሳብ እግዚአብሔር በአካሉ ረቂቅ ነው አለ። ረቂቅ ነው በአካሉ ማለት ምን ማለት ነው? ልክ እኔ የምናገረው ንግግሬ ከአካሌ ይረቃል፣ ንግግሬ ይረቃል ማለት ነው። ከንግግሬ ደግሞ ሐሳቤ ይረቃል፣ ከሐሳቤ መላእክት ይረቃሉ፣ ከመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳብ ደግሞ ወይም ከሐሳብ መላእክት እግዚአብሔር ይረቃል። ማን ከተባለ እግዚአብሔር ረቂቅ አካል ህላዌ ብያኔ ያለው ያነዋወር ህልውናው በረቂቅ የሚገለጸው እግዚአብሔር ረቂቅ አካል አለው ማለት ነው። አንዱ እሱ ነው። ሁለተኛው እግዚአብሔር ስፉህ ነው ስንል የማይወሰን ነው ማለት ነው። በእኛ ትምህርት፣ በእኛ እውቀት፣ በእኛ ሐሳብ፣ በእኛ ጎዳና የምናውቃቸው ዓለማት አሉ። ዓለማተ መሬት የምንላቸው፣ ዓለማተ እሳት የምንላቸው፣ ዓለማተ ነፋሳት የምንላቸው፣ የነፋሳት ዓለም፣ የመሬት ዓለም፣ የዚህ ዓለም እያል ሀያው ዓለማት ብለን የምንገልጻቸው አሉ። እኒህን እግዚአብሔር ስፉህ እንደመሆኑ መጠን ረቂቅ እግዚአብሔር ስለሆነ በረቂቅነት ህልውናው ስፉህ ነው ያልነው እግዚአብሔር ዓለምን በጠቅላላ እንደ ጽናህ ነው ቢሉ አንጠልጥሎ፣ እንደ ወረቀት ነው ቢሉ አንከብሎ፣ እንደ ወርቅ ነው ቢሉ አንከብሎ ዓለምን እግዚአብሔር በእጁና በእጁ መዳፍ ይዟል ማለት ነው። ይህ ማለት ዓለምና ከዓለም ባፋ ያለው ፍጥረት ሁሉ በእጁ በመዳፉ የሚኖር ከሆነ ላይ ታይት ተብሎ የሚነገርለት የለውም ማለት እግዚአብሔርን የሚያካብበው በዚህ አካባቢ አድማሱ፣ በዚህ አካባቢ የማኑ፣ በዚህ አካባቢ ቀኙ፣ በዚህ አካባቢ ግራው ተብሎ አይነገርለትም። ለፍጡር ቀኝ ግራው እያልን የምንናገርለት ከቀኙ ቀጥሎ ሌላ አድማስ ወይም የሚገድበው የሚያካልለው ስላለን ልክ ለእግዚአብሔር በምንናገርበት ጊዜ ግን ከዚህ ቀጥሎ ተብሎ የሚነገርለት አምላክ አይደለም። ለምን ቢባል ከዚህ ቀጥሎ የሚባል የለውም ነው። ከሌለው ምሉእ በኩሉ ነው። እርሱ ማን ነው ከተባለ እግዚአብሔር ስፉህ ነው። ስፉህ የሆነ አካል አለው ነው። አካሉ ሲባል ግን ህዋሳቱ መደብ አላቸው ወይ ነው ትልቁ ጥያቄ። እሱ ላይ ነው ትኩረት ስምረት እንዲደረግበት የምፈልገው። አካሉ መደብ አላቸው ወይ ማለት እኔ እናንተ ጋር ማወራ የተናገራችሁትን በጆሮ የሰምቼ ነው። ጆሮአቸው መስማት የተሳናቸው ወንድሞች አስተያየት መስጠት አይችሉም። ለምን ካላችሁኝ እንኳን አስተያየት ሊሰጡ ምን እንደምንልም ከኛ አይሰሙም። ግን ሌላው አካል እኮ ምሉ ነው። አይናቸው ያያል፣ እግራቸው ይራመዳል፣ እጃቸው ይዳስሳል። እንዲያ ስለሆነ ግን
ሌላው አካል ስለሰራ ጆሮአቸው ብቻውን ስራ ቢያቆም የመስማት አገልግሎት ይቆማል። ሰው የሚሰማው በጆሮ ነው፣ የሚያየውም ባይኑ ነው። አካሉ የስራ ክፍል የኖረው ነው። አካላት እግዚአብሔርን ስንጠቅስ ግን እንደ ሰው የተደቦለቦለ ወይ የሆነ አይን የሰፋም ይሁን ሰፊ በሜትር የሚለካም ይሁን እንደዚህ የተደቦለቦለ አካል ያለው መስማት የሚችለው በጆሮ ብቻ ማየት የሚችለው ባይኑ ብቻ አይደለም። ልብ በሉ። ንግበር ሰብአ በአርአያነ ወበአምሳሊነ አለ እግዚአብሔር። ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር ብሎ የተናገረበትን ክፍል ይዘው የእግዚአብሔር መልኩ የእግዚአብሔር ይሄ ምንድነው የሚባለው? ይሄ ገጹ የሰውን ገጹን ይመስላል ብለው ጥሬ ዘር ሸምደው የሚጓዙ አንዳንድ ወንድሞች ሲናገሩ እንሰማለን። ምን ለማለት የተፈለገ ቃል ነው? ቃሉን የተናገረው ራሱ ባለቤቱ እግዚአብሔር ነው። ክታቡን የጻፈልን ሊቀ ነቢያት ሙሴ ነው። እኒን አባቶቻችን ምን ብለው ነው የተረጎሙት? ሰው እንደ አርአያችን እንደ ምሳሌያችን እንፍጠር ማለት ባለፈም ተናግሬ ነበር በሌላ አውድ፣ ዛሬም ልጨምረው። ሰው በሶስት አይነት ጎዳና የተፈጠረ ፍጥረት ነው። አንዱ የሰው ልጅ የተፈጥሮ ጎዳናው ምንድነው ከተባለ አባት ሳይኖረው አባት ሆኖ መገኘት ነው። አርአያችን ምሳሌያችን የተባለ አብ ወልድ መንፈስ ቅዱስን የሚወክል ንግግር ነው ብላ ቤተክርስቲያን ታምናለች። ስለሆነም አባት ሳይኖረው አባት አድርጎ ነው የፈጠረው ማንን? አዳምን። አዳም አባት የለውም። አዳም ግን ለኛ ለእናንተ ለሁላችን አባት ነው ማለት ነው። አባት የሌለው ለሁሉ አባት ሆኖ የተገኘ አብን የሚወክል ነው ማለት ነው። እንደገና ደግሞ ወልድ ዋሂድ ኢየሱስ ክርስቶስ እርሱ ደግሞ ወልድ በተባለ ባህሪው የአዳምን ልጅ ሴትን ወይም አቤልን መስሎ የተገኘ ነው ብለን እንናገርለታል። ምሳሌው ዘያጽጽ ነው። አቤል የተገኘ በተራክቦ ነው። እርሱ ግን በእንደዚህ የተገኘ ብለን አናምንም። ንግግር ነው። የአቤል ልደት ማለት ነው። በመውጣት ከአዳም ጎን ምገቡ አዳም ከአዳም ጎን የተገኘች ናት። ልክ ለሔዋን ይህን ስናድል ለመንፈስ ቅዱስ ደግሞ መንፈስ ቅዱስን መስላ የተፈጠረች ናት። መንፈስ ቅዱስ ከአብ የሰረጸ እንጂ የተወለደ ስለማይባል አርአያ አምሳል የሚለው ሰው ያን ወክሎ የተገኘ ፍጥረት መሆኑን ማንሳት ነው። አንዱ እሱ ነው። ሁለተኛው ሰው የሚባለው ፍጥረት ኔትወርክ ደህና ነው። ታላቁ እኔ ጋር ቀይ ነው የሚያበራው። ብቻዬን እያወራው ነው ይሰማል አለው። ይሰማል። ትንሽ ሊዘገይ ይችላል እንጂ ይሰማል። መልካም። ስለዚህ ባጭሩ ምን እያልሁ ነው እኔ? ሌላው ይሄ አርአያ አምሳል የሚለው ለሰው ልጅ ሲነገር ምን ማለት ነው ሲባል አንደኛው ዘውድ ሆኖ ስለተፈጠረ ነው። በዕለተ ዓርብ ለፍጥረታት 22ኛ ለዕለተ ዓርብ 4ኛ ሆኖ የተፈጠረ ፍጥረት በመሆኑ ነው። ሰው እንዲያ ሆኖ የተፈጠረ ፍጥረት በመሆኑ ምክንያት አንድ፣ በሁለተኛ ደረጃ ለፍጥረታት ሁሉ ገዢ ሆኖ እግዚአብሔር በባህሪ የሚገዛውን ቅድም ሲነገር እንደነበረው በጸጋ የሚገዛ ሆኖ ስለተፈጠረ ለዚህ የተነገረለት ነው ማለት ነው። ለዚህ የተነገረለት ነው። አካላት እግዚአብሔር የሚባሉት ሲዘረዘሩ በዚያ ልክ የሚገለጽ ነው ማለት ነው። እንዲህ ካል እግዚአብሔር ጾታ አለው ወይ? እግዚአብሔር ይሄ ጥያቄ ሆኖ በደንብ ሰውንም እያስቸገረ ያለው ሐሳብ እሱ ስለሆነ እሱ ላይ ልዩ ትኩረት አድርገን ብናየው ጥሩ ነው ብዬ አስባለሁ። እግዚአብሔር ጾታ አለው ወይ? ንግበር ሰብአ ነው አሁን የምጠቅሰው። እግዚአብሔር ሰውን እንደ አርአያችንና እንደ ምሳሌያችን እንፍጠር አለ በኦሪት ዘፍጥረት። ተናጋሪው ባለቤቱ ጸሐፊው ሊቀ ነቢያት ሙሴ ግሩም እንዲህ ብሎ ከተናገረ እንደ አርአያችን እንደ ምሳሌያችን እንፍጠር ያለ ማንን ነው? አዳምን ነው? ሔዋንን ነው? አይደለም፣ ሰውን ነው። ሰውን ከሆነ የተናገረው ሰው የሚባለው አዳም ነው ወይስ ሔዋን ናት? እንደ አርአያችን እንደ ምሳሌያችን ብሏልና ለአዳም ብቻ ስለተናገረለት የአዳም ጾታ የእግዚአብሔር ጾታ ነው ወይም የእግዚአብሔር ጾታ የአዳም ጾታ ነው ብሎ የሚናገር ሰው ካለ ሔዋንም በጾታዋ ተገልጻ የተፈጠረች ፍጥረት ናት ወይም ከአዳም ጎን የወጣች ፍጥረት ናት። በስምንተኛው ቀን ርኩብ የሆነች ፍጥረት ናት። እንዲህ ከሆነች የሥላሴ ጾታ ወይም ጾታ አለው እግዚአብሔር ተብሎ ከተነገረለት ጾታውን የሚወክል ጾታ አዳም ወይ ጾታ ሔዋን ለማን ነው ሊሰጥ የሚችለው? አንድ ቁጥር ሁለት የጾታ አገልግሎቱ ምንድን ነው? ለማንኛውም ፍጥረት የተሰጠው ጾታ በአንደኝነት ብቻ የማይኖር ሁለተኝነትን የሚተካ አኮ አሃዱ አንድ ብቻ ስለማይሆን ወይ ከውን ካላአ ሁለተኛን ስለሚሆን እርባታ ስላለበት የመራቢያ አካል ተሰጠው ማለት ነው። ለእያንዳንዱ ፍጥረት የመራቢያ አካል ኑሮት ሁለተኝነትን ገንዘብ ያላደረገ የለም።
ያደረገ የለም። ይሄ ማለት ምን ማለት ነው? መላእክት ሁለተኛ አካል ኑሮት ያልተራባ ፍጥረት የለም። አንድ ጾታ ሳይኖረው የተራባ ፍጥረትም የለም እያልኩ ያለሁት መላእክት ጾታ የላቸውም ምንላቸው አያገቡም፣ አይጋቡም፣ አይዋለዱም። የጾታ አገልግሎቱ ዘርን መተካት ከሆነ በነገረ መላእክት ይህ አስተምህሮ ከንቱ ይሆናል ማለት ነው። የሰው ልጅ አስተምህሮ በሰው ላይ የሚተረጎመው ለመላእክት ሲታደል በመላእክት ዘንድ ያ ስለሌለ ትክ የለም ማለት ነው። ድንጋይ አይራባም፣ እንጨት ይሄ የማይራባው አካል እንጨት የሚራባ በፍሬ ነው፣ ራሱን የቻለ ሌላ ህልውና አለው። ዳሩ ግን የጾታ መገለጫ ሆኖ የተቀመጠለት ፍጥረት አይደለም። ለሰው ለእንስሳት ጾታዊ መራቢያ ወይም ጾታዊ ስመስያሜ የተሰጣቸው የሚራባ ስለሆነ ነው። ለአብ ለወልድ ለመንፈስ ቅዱስ ጾታዊ መገለጫ ካላቸው ይራባሉ ወይ? ሎቱ ስብሐት ምስጋና ይድረሰውና አብ ወልድን የወለደበት በመራቢያ አካል ነው ወይ? ወልድ ከአብ የተወለደበት ያን የመራቢያ ህልውና ይዞ ነው ወይ? አብ ወልድን የወለደበት የመራቢያ ህልውና በዚያ በኩል ከሆነ ወልድ ከአብ ሲወለድ አብ ወልድን የወለደበት የመራቢያ አካል እርሱ ጋርም አለ ካለ ወልድ ለምን አልወለደም? አንድ ሁለተኛ አምላክን በመራቢያ አካል የሚወልድ ከሆነ ሌላ አምላክ ያልበዛ ብዥ ያልሆነ ለምንድን ነው? ሶስተኛ ራሱ አምላክ በህልውናው በመራቢያ ጾታዊ አካል ህልው ሆኖ የሚኖር ከሆነ ህልው የሆነበት ያ የሚወልድበት መዋለጃው ማን ነው? ማለቴ ጾታዊውን አካል የፈለገው ከማን ጋር ጾታዊ ህልውና ሊያደርግ ነው? ስለዚህ ከንቱ አስተምህሮ ነው ማለት ነው። ጾታ ለእግዚአብሔር አይነገርም። በነገራችን ላይ ይህንን ቃል በመናገሬ እጅጉን አፍራለሁ። ለምን ካላችሁኝ አንዳንድ ጊዜ እኔ እንኳን በእኔ ዘመን ጉባኤ ቤት ስናጠና አባቶቻችን ከህግ ውጭ የሆነውን አስተምህሮ ከህግ ውጭ ማለት መልዕልተ ህግ ከአእምሮ በላይ የሆነው የሚያስጨንቀውን ሐሳብ ይሄንን ተውት ለመንፈስ ቅዱስ ስጡት እየተባለ ሲታለፍ ብዙ ምስጢራትን አውቃለሁ። ፍትሐ ነገሥት ሊቃውንት እንደምታውቁት የፍትሐ ነገሥት መምህራን ስላላችሁ ታውቁት አላችሁ። በፍትሐ ነገሥት ህግ በዘመኑ ሲተገበር የነበረ ዛሬ ደግሞ ህቡ ሆኖ ተውት ተብሎ የተቀመጠ ለመተግበር የማይመች ቦታ አንድ፣ ሁለተኛ በችግር ዘመን ስርዓት ሆኖ የተሰራ ዛሬ ግን ችግር ስለሌለብን በመጠንም ቢሆን ቤተክርስቲያን በእግሯ የቆመችበት ዘመን ስለሆነ የማይተገበሩ በቃ ልዩ ልዩ ትርጓሜያት አሉ በቤተክርስቲያናችን ምስጢር አደባባይ እየወጡ ሁሉም ከሰዎች ህሊና አቅም በላይ የሆነ ማን ፈጠረ ቢባል ስላሴ ብሎ መመለስ በማይችል ነገር ሃይማኖቱን ስርዓተ ዕውቀቱን ባላገናዘበ ትውልድ መካከል እንኳን ይቅርና በእውቀት በቅድስና የማይዳኝ ምስጢር እያመጡ የትውልድ አእምሮ ማደንዘዝ ማወዛገብ፣ ይሄ ለኔ በእውነት በጣም የሚያሳዝን ጎዳና። ምክንያቱም እኔ አባቴ የተናገሩት በጣም ትልቅ መምህር ናቸው። በቤተክርስቲያን ደረጃ አንዳንዴ ሰው በመጠኑ በክብሩ ልክ እያሰበ መናገር ካልጀመረ እንኳን ቤተክርስቲያን እኛ የምናምነው ምንድን ነው ካላችሁኝ ማንም ሊቅ የምንለካው በቤተክርስቲያን እንጂ በሊቅ ምትለካ ቤተክርስቲያን የለችም። እኛ በአባቶቻችን ትምህርት፣ በአባቶቻችን ሃይማኖት፣ በአባቶቻችን ህልውና ነው የምናምነው። ታላቁ ሊቅ ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡት እንዲህ የሚል ቃል ተናግሯል። ንሕነሰ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ። እኛ ግን ማንም ሊቅ፣ ማንም አዋቂ፣ ማንም ድንቅ ቢባል፣ ማንም ተርጓሚ፣ ማንም አመስጣሪ ቢባል የምናምነው የምንከተለው የጸናች የቀናች የአባቶቻችን ሃይማኖት ነው ይላል። የምናምነው የምንከተለው የጸናች የቀናች የአባቶቻችን ሃይማኖት ነው፣ ሌላ አይደለም። ወነአምን ከመ ወልድ ዋሂድ ዘተወልደ እምአብ፣ ከአብ የተወለደ በማይመረመር በማይነገር ምስጢር በተወለደ በአብ እናምናለን። የምናምነው ግን ማን በነገረን ነው አለ? አባቶቻችን በነገሩን በዚያ እናምናለን። ነሳ ስጋ ወኮነ ሰብአ፣ ስጋን ነሳ ሰውን ሆነ ተብሎ የወንድነት ግብር በራሱ ለወልድ ተቀጽሎ የተነገረለት በስጋ ተገልጾ ስናየው ነው። ከዚያ በፊት በወንድ ግብር አይገለጽም ወይ? ይነገራል። እና መጽሐፍ ምንን ይቻል? መሸከም አይችልም። መሸከም አይችልም ማለት ምን ማለት ነው? የእግዚአብሔር ጾታዊ ንግግሩን በምን ይገለጽ? በሴት ቢገለጽ እግዚአብሔር በወንድ አንቀጽ አይነገርለትም ወይ ብሎ የሚጠይቅ አካል ከመጣ፣ በወንድ ሲነገር በሴት አይነገርለትም ወይ ብሎ ሰው ከጠየቀ፣
የእግዚአብሔር ጾታዊ መገለጫው ይህ መልዕልተ ሕግ ነው። መልዕልተ ሕግ ከሕግ በላይ ማንም በቃላት በሐሳብ ሊዳኘው የሚችል አይደለም። ይሄ እግዚአብሔርን ጎትቶ በነገራችን ላይ ዛሬ አንድ የለቀቁት ትምህርት አለ። ምንድነው የጻፍኩት ጽሑፍ አለ ፌስቡክ ድህረ ገጽም በዚህ በቲክታክ ድህረ ገጹም ምን ማለት ነው? ህሉና እግዚአብሔርን በጾታ ቢሲ ወይም የእግዚአብሔርን አኗኗር በሰው ጾታ ጎትቶና አውርዶ እግዚአብሔር በጾታ ወንድ ነው ሴት ነው ብሎ ከፍሎ መናገር ይህ በጣም ፍጹም በእውነት በጣም ፍጹም ክህደት ነው። በእውነቱ ማስተዋል፣ ማየት፣ ማገናዘብ፣ መረዳት ያስፈልጋል። ይህ ካልሆነ የሚቀጥለው የቤተ ክርስቲያኗ ህልውናን የሚጋፋ አስተምህሮ ትውልድ እያመጣ በጨመረ ቁጥር የትውልድን አእምሮ ማወዛገብ ይመጣል። የኔ መልእክቴና ሐሳቤ ይህ ነው። ስለዚህ ጾታ እግዚአብሔር የሚባለው ለእግዚአብሔርነቱ የሚገለጽ ቅጽል ቋንቋ አይደለም፣ ለፍጥረት የተሰጠ ነው። ለእኔ የተሰጠኝ ለእግዚአብሔር እቀጽለዋለሁ እንዴ? የኔን መራብ እግዚአብሔር ይራባል ብዬ የኔን አለመስማት ወይ መስማት እግዚአብሔር እንዲሆናል ብሎ በዚህ ሐሳብ ልክ እግዚአብሔር የሚገለጽና የሚነገርለት አይደለም። ስለዚህ ባጭሩ ለመምህራኑ ይህ ድምፅ ለሚሰማችሁ ለሁሉም ሰው አንደኛ ገና ያላደገ ምእመን ነው ያለን። ሕፃን የወለደች እናት ስለ ጡጦ ከጎረቤት ትማራለች እንጂ ስለ አጥንት አይደለም። ከጎረቤት አጥንት ለሕፃናት እንዴት ተቀቅሎ ይሰጣል ብላ አታጠና። እኛም እንዴት ነው ይህን ምእመን ማሳደግ ማስተማር ያለብን? በአቅሙ ልክ እንዴት ነው ወንጌል መግለጽ ያለብን እንጂ መድረክ ላይ ወጠን ለሆነ አንድ መምህር ብቻ ግብረ መልስ ለመስጠት የሆነ የእኛን ሐሳብ ብቻ ለማንጸባረቅ ምናመጣቸው አጀንዳዎች ፍጹም ከባዶች ናቸው። እንዲያ ከሆነ እናንተ ለምን ትነግሩናላችሁ ካላችሁኝ ከተበላሸማ የተበላሸውን ለማቃናት ለምን ብለን ሐሳብ እንሰጣለን። የሌለ ትምህርት ስለሆነ ሄዳችሁ ለምን አትመካከሩም? መቼ አማከሩን? ሲናገሩት ካላማከሩን ስንናገረው አናማከራቸውም። አደባባይ ከተናገሩት አደባባይ ትምህርቱ ልክ አለመሆኑን እንገልጻለን። ይህ እኮ ሃይማኖት ነው። በነገራችን ላይ ታሪክ ቢሆን ታሪክና ወጥ እንደ ቤቱ ነው ይባላል፣ እንተው ነበር። ይህ ምንድን ነው እና ካላችሁ ሃይማኖት ነው። ሃይማኖት ማለት ደግሞ የምናምንበት ማለት ነው። በምናምንበት የምናምንበትን በሚያምነው ሕዝብ ፊት እንገልጻለን። ሐሳቡ ያህ ነው የቤተክርስቲያኑ አስተምህሮ። ስለዚህ ለእግዚአብሔር ጾታ የተናገረለት እግዚአብሔር በጾታ ወንድ ነው ብሎ የተናገረለት አንድም የለም እና መጽሐፍ ቅዱስ እግዚአብሔር በወንድ ይጠራዋል እንጂ አዎ በዘመኑ ወንድና ሴትን በማይለይበት አንድ አድርጎ በሚጠራ ቋንቋ መጽሐፉ ስለተጻፈ፣ በሁለተኛ ደረጃ ምን የለየ ቋንቋ በራሱ ቢሆን ምን ተብሎ ይጻፍለታል? በእኛ በኢትዮጵያ ሴትና ወንድ ስለሚለይ እነ ቅዱስ ያሬድ አንተ አቡነ ወአንተ እምነ፣ አንተ እናታችን ነህ አንተ አባታችን ነህ እያለ እናትም አባትም እያደረገ ይናገርለታል። ሐዋርያቱን እግራቸውን አጠባቸው፣ ኮኖሙ አበ ወእመ ገአርዳዩ ሐጸበ፣ እናትም አባት መሆናቸው የደቀ መዛሙርቱን እግር አጠበ እየተባለ ይነገርለታል። ስለዚህ ለእግዚአብሔር ጾታዊ መገለጫ መናገር የማይገባ አስተምህሮ ነው። ማንም አባት በየትኛውም ዘመን ይህንን ሐሳብ መዝግበውት ጽፈውት ተናግረውት የማያውቁት ምስጢር ስለሆነ ማለት ነው የምፈልገው። ከዚያ ውጭ ግን እንደ የመጨረሻ ሐሳብ መናገር የምፈልገው አካላት እግዚአብሔር በራሱ ምንድን ነው? አካላት እግዚአብሔር በራሱ ምንድን ነው? አገላለጹ እንዴት ነው የሚለውን በደንብ መረዳትና በአቅም በቅድስና እያደጉ የሚከድበትን በእውቀት ምዳኝህ ነኝ ብሎ በዘመን እየመጡ ሐሳብን መዘርጋት ይህ ትክክል ሊሆን አይችልም። እኛ ወያአርፍ ነጽሮተ ኩሉ ነባበያን እውቀት ሁሉ ሄዶ የሚያርፍበት አምላክ ነው እንጂ ያለን እውቀት ሁሉ ሄዶ የሚገደብበት አምላክ አይደለም ያለን። ምን ያላወቅነው ነገር አለና እንዲህ ከሆነ ዘርዝረን መርምረን እንዲህ ነህ ብለን ተችተን በራሳችን አቅም የምናስቀምጠው ከሆነ ምኑን ነው እግዚአብሔር የሆነው? የጾታን አገልግሎት በራሱ እኮ መረዳት ያስፈልጋል። እንኳን ጾታ የሌለው ፈጣሪ ጾታ የሌለው ፍጥረት እኮ አለ። ጾታ የሌለው ፍጥረት ቅድም እንደነገርኋችሁ ድንጋይ የሆነ እንጨት የሆነ ምናምን ብለን ጾታ የሌለው ፍጥረት እኮ አለ። የሚገርማችሁ ጾታ የሌለው ፍጥረት ባለበት ጾታ ያለው ፈጣሪ የምናደርግንን ብሎ እግዚአብሔር ጋር መንጠላጠል ይህ ፍጹም ነውር ነው። ስለዚህ ባጭሩ ምንድነው ማለት የፈለኩት? የቤተክርስቲያናችን አስተምህሮ አባቶቻችን የነገሩን የማይመረመር የማይታወቅ። እኔ በእውነት አንድ ነገር ሁሌ የሚገርመኝ እግዚአብሔር ስለይታወቅነቱ ሰው ያቅሙን ይደክማል። የማይመረመር ስለመሆኑ ግን መቼ ነው የምንናገረው?
የማይመረመር ነው፣ የማይታወቅ ነው፣ ያዘጋጀን እንጂ የማናዘጋጀው፣ ያወቀን እንጂ የማናውቀው፣ የሚጠብቀን እንጂ የማንጠብቀው፣ የሚያብራራን እንጂ የማናብራራው፣ መልዕልተ ዳሩ ግን የምናምነው እርሱ እግዚአብሔር ይባላል። ሰው አንዳንዴ የሚታመነውን በስንፍናው የሚታመነውን በፍልስፍናው ለመዳኘት ይጥራል። የሚታመነውን አግጣችኛል፣ ልብ በሉ። የሚታመነውን በፍልስፍናው ለመዳኘት ይጥራል። ይህ ጾታ እግዚአብሔር የሚባለው የሚታመን እንጂ የምንፈላሰፍበት አይደለም። አንዳንዱ ደግሞ የሚታወቀውን ያምናል። ዝም ብሎ አምኖ ዝም ማለት በስንፍናው ማወቅ እያለበት በእምነት ሸፍኖት ያልፋል። እኛ የሚታወቀውን በማወቅ የሚታመነውን በማመን ነው የምንኖረው። ስለዚህ እኛ እኮ የምንኖረው የሚገርማችሁ ልክ የእንቁላል አስኳሏ ውስጥ እንዳለች ህልውና እኮ ነው የኛ አኗኗር። በቃ እግዚአብሔር በእጁ ዓለምን ጨብጦታል። በዚህ ዓለም ውስጥ ደግሞ እኛ እንኖራለን፣ ከዚያ ውስጥ ደግሞ እኛ እንኖራለን። አኗኗራችን እንዲያ ከሆነ ያን ሁሉ ቀደን ወጠን ቆይ ጾታ እንዲህ ነው ብለን የምንገልጸው ምን ብለን ነው የምንገልጸው? እስኪን ጥያቄ ሴቶች ቢጠይቁት ወንድ መምህራን ምን ብላችሁ ነው የምትመልሱት? ምን ብለን ነው የምንመልሰው? አሁን በጾታው እግዚአብሔር በጾታው ወንድ ነው። አዎ። ስለዚህ እኛን እንዴት አሳነሰን? ከአዳም ጎን ያስገኘንም ስለዚህ በጾታው እግዚአብሔር እናንተን ስለመሰለ ነው ወንዶችን ራስ አድርጎ እኛን ደግሞ እንዲያደረገን ብላ ሴቷ ብትጠይቅ እንደ ሰውን እንፍጠር ካለ እግዚአብሔር በራሱ ጾታ እናንተን እኛን ደግሞ ከራሱ ጾታ በተቃራኒ እንዴት ፈጠረን የሚል ጥያቄ ቢመጣ መልሱ ምንድን ነው? እንዲሁ በእውነት ፍጹም ይገርማል። ስለዚህ መያዝ ያለባቸው ይሄ መታመን ያለባቸውን ምስጢራት በእውቀት ለመዳኘት መሞከር ሞኝነት ብቻ ሳይሆን ለእኔ እብደትም ጭምርት ነውና እንዲያ ባናደርግ ድንቅ ነው የሚል መልእክቴ ነው። እግዚአብሔር ይስጥልን። እሺ ቃል ያሰማልን መምህር ኤፍሬም፣ ሁላችሁንም እግዚአብሔር ይስጥልን። አንዲት ነገር ብቻ ከመልክዓ ሥላሴ ምናምን ሲባል ስለነበረ ምን ያክል ፖኤቲክ እንደሆነና ሊተራል ሆኖ እንደማንረዳው እንደው ዝም ብዬ ገና መልክዓ ሥላሴን እንደገለጣችሁ የመጀመሪያውን ማለት ነው እንደገለጣችሁ ምን ታገኛላችሁ ከዚህስ ምን ትረዳላችሁ የሚለውን እንድታዩት ብቻ ነው። እሺ አሁን ለምሳሌ እዚህ ጋር ምን ይላል? እስኪ አንደኛውን ብለን አንስተን እንየው። ሰላም ለገጽክሙ እምገጸ ፍጡራን ዘተሃባ ስብሐቲክሙ ሥላሴ ውስተ አፈ ኩሉ ዘመላ አሃዱ መልአክ ሶበ እንዴትክሙ ወፃ ሊበ ፍጡራን ከመ ይሰመይ እግዚአ በአምሳልክሙ ፈጠርክሙ ሰብአ የሚለው ለገጽክሙ የሚለውን አሁን ፊት ገጽ ፊት ነው፣ ግንባር እንደማለት ነው። ስለዚህ እንደው ሥላሴ እንደኛ አይነት ገጽ አለው ማለት ነው። እንደው ይሄ ነገር እንዴት ይሆናል ብሎ ሰው መወዛገብ የለበትም። ምክንያቱም እምገጸ ፍጡራን ዘተሃባ ነው የሚለው ከፍጡራን ስውር ለሆነ ከዛ ስብሐቲክሙ ሥላሴ ውስተ አፈ ኩሉ መላ ሥላሴ ምስጋናችሁ በሁሉ አንደበት በሁሉ አፍ በሞላ ጊዜ አሐዱ መልአክ እምቤትክሙ ወፃ። ስለዚህ አሁን ይሄ የሚነሱ ዝም ብሎ ለማወዛገብ ወይም ደግሞ ሰው የራሱን ትምህርት ይዞ ያንን ትምህርቱን እንዲደግፍለት ኮት ማይኒንግ የምንለውን ወይም ጥቅስ ፍለጋ የሚሄድ ከሆነ ከመልክዓ ሥላሴ የተሻለ መጽሐፍ ቅዱስ ላይ ታገኛላችሁ። ቅድምም ስናየው ስለነበረ አምሳል የሚለውን በአርአያና በአምሳል የሚለውን ሊተራል አድርጎ የሚረዳ ሰው ቅድምም እንዳልኩት ነሳ አርአያ ገብር የሚለውን መጠቀም አይችልም። ምክንያቱም ሲጀመርም አርአያ ገብር የሚባል ስላልሆነ ቀጥታ አድርገው ከተረዱት ማለት ነው። ሁለተኛ ደግሞ እግዚአብሔርን ኮርፖሪያል በማድረግ የተወገዘ ምንፍቅና መሆኑ ብቻም አይደለም ወዘተርፈ ብቻ አይደለም የባህሪ አምላክ አይደለም ብሎ እንደምናገር ያክል ነው። ስለዚህ ይሄ ለቀራንብቲክሙ ለእንትንክሙ የሚለውን የአማርኛውን ብትመለከቱት የአማርኛ ትርጉሙን ብትመለከቱት እጅግ በጣም ግልጽ ሆኖ ነው የሚታያችሁ። ለቀራንብቲክሙን አሁን ለቅንድብ ነው። አብ ወልድ መንፈስ ቅዱስ ወይ በአመፃው ፍዳ ብሳት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ቅድም ዲያቆን ዘማርያም ሲያሳየን አይን፣ ቀራንብት፣ አይዛን፣ አይዳው፣ አይጋር እነዚህ ስለምን እንደሚተረጎሙ ስልጣን፣ መመርመር፣ መፈተሽ፣ ማወቅ፣ መያዝ ስለነዛ ተብሎ ነው የሚተረጎም።
እዚህ ጋር ቀራንብተ ሥላሴ ስለምን ነው የገባው? ሰላም ለቀራንብቲክሙ ሲል ይሄ ፀጉር ያለው ቅንድብ ማለት ነው እንዴ? የማያድገው ወዝ እንዲከላከልልን እግዚአብሔር ከዓይናችን በላይ ያስቀመጠልን የዓይናችን ጥላ ማለት ነው እንዴ? አረ አይደለም። ታዲያ ምንድን ነው? አመፀኛውን ለሚመራመሩ ቀራንብታቸው ይላል። እንዳ በሥላሴ ውስጥ ብቻ ሳይሆን መልካ ኢየሱስ ላይ ራሱ ብትመለከቱ ሰላም ለቀራንብቲክሙ ያንን ቀጥታ በአካሉ ብቻ አይደለም የሚተረጉመው፣ ምስጢራዊ በሆነ መልኩ ከመክል የክንፈ ኪሩብ እለ ይጼላ ወትረ አዕይንቲከ ከዘረግብ ነው። ከመክል የክንፈ ኪሩብ ልክ እንደ ኪሩቤል ክንፍ ዓይንህን ለሚጋርድ ቀራንብትህ ብሎ ነው የሚያስቀምጠው። ስጋ ለሆነው ቃል እንኳን ሲተረጎም ማለት ነው። አይደለም ስጋ ላልሆኑት ለአብና ለመንፈስ ቅዱስ ሲነገር ቀርቶ ወይም ለሥላሴ ሲነገር ቀርቶ ለአዕይንቲክሙ ወይም ለዓይኖች የሚለውን አብ ወልድ መንፈስ ቅዱስ ወይም ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል፣ ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ወይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ ነጭ ሐር ልብስ ይሆነኝ ይላል። አሁን እዚህ ላይ እንደው ሰው በውስጡ የሚለብሰው ልብስ አለው። ልብስ እኛ በውጭ የሚለበስ ነው የምናውቀው። በውጭ የሚለበስ ልብስ በውጭ ማለት በአካል በምንለው የኛ አካል ግዘፍ ስለሆነ ይሄ ግዘፍ የሚለብሰው ከዚህ አካል ላይ የሚያርፍ ልብስ ነው እንጂ የምናውቀው ውሳጣዊ ሐር አለ እንዴ? ውሳጣዊ ሐር አለ? ስለዚህ ይሄ ግጥማዊ ይዘት ስለሆነ ግጥማዊ ነገር ስለሆነ በዚህ ውስጥ ያለውን ነገር ሊተራል አድርጎ መውሰድ መልክዓ ሥላሴ ላይ ዘደምክሙ ስርየት የሚል ሁሉ ያለበት አለ። ስለዚህ ሥላሴ የደማቸውን አፈሰሱ ብላችሁ አብና መንፈስ ቅዱስንም ሰው ልታረጉት ነው ማለት ነው። ምክንያቱም እዛ ላይ አገባቡ በአምስት አንቀጽ ሲዋቀር መልክ ማንኛውም መልክ በአምስት አንቀጽ ነው የሚዋቀረው። ለዚህ እዛ ላይ ዘደምክሙ ስርየት ስላለ ሥላሴ ደም አላቸው ማለት ነው ብሎ አንድ ሰው ሊደመድም ነው ማለት ነው። ወልድ በተለየ አካሉ ሰው መሆኑ ይቀርና አብ መንፈስ ቅዱስም ሰው ሆኑ ማለት ነው። ስለዚህ ሊተራሊስት አንሆን ነው። ምንም ሊተራል የሚወሰድ ምንም ነገር የለም። ምንም እንኳ የሰብአዊ አገላለጾች ወይም አንትሮፖሞርፊክ ኤክስፕሬሽንስ ቢኖሩም እነዛን ግን ነው ብለን አንወስዳቸውም። ለምን? መጽሐፍ ቅዱስ ኮንደንሴሽን ነው። ቅድም እንዳልነው መገለጣዊ መጽሐፍ እስከሆነ ድረስ የሰውን ቋንቋ ተጠቅሞ መለኮታዊ ምስጢርን ሀሳብን ይገልጻልና ነው። ሀሳብ በእኛ በኩል ጨርሰናል። እግዚአብሔር ይመስገን። ሁላችሁም ስለሰማችሁ እናመሰግናለን።